በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ውላችኋል? ቸሩ መድኃኔዓለም አምላካችን ፈጣሪያችን ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። በአማን ተንሥአ መድኃኒነ ክርስቶስ መድኃኒታችን በእውነት ተነስቷል። ሞትን ድል አድርጓል። ሀብቱን፣ ክብሩን፣ ጸጋውን ለሚገባ ለሚሻ ሁሉ ሰጥቷል። ከብርሃነ ትንሣኤው ከትንሣኤው ጸጋ ሁላችን በቸርነቱ ያሳትፈን። እንግዲህ ዛሬ ሰንበት ነው፣ ስንበተ ክርስቲያን ናት። ስለ ሰንበት ጥቂት ነገር እና ደግሞ ከዚያ ሁለቱ ቅዱሳን አበይት ቅዱሳን ሌላም ሶስተኛ የጻድቅ አራተኛ አንዲት የቅድስት በዓል አለ። እናታችን ቅድስት ዜና ድንግል የምትባል ኢትዮጵያዊት እናት ዓመታዊ የልደት በዓሏ ዛሬ ነው የሚከበረው። አባታችን ጻድቁ አቡነ ቀውስጦስ ዘብሔረ አግዓዚ ይሉታል ስንክሳር ላይ። ብሔረ አግዓዚ ያሏት ኢትዮጵያ ነው፣ ግን ስማቸው በእኛ ሀገር ቀውስጦስ ዘመሃግል ነው የሚባሉት። እሳቸውንም ጊዜ ካለ እናነሳለን። ግን ትልቁ በዓል ነቢየ ልዑል ቅዱስ ዮሐንስ መጥምቁና ቅዱስ ኤልሳ ነቢይ ናቸውና ሁለቱን ጥቂት ታሪካቸውን እናነሳለን። እንግዲህ አንዳንዴ የሰው ልቦና እንዲሸከፍ ትምህርት በርዕስ ሲሆን መልካም ይሆናል። በእርግጥ እኔ ዝም ብዬ ባስተምር እመርጣለሁ፣ ግን መቼስ በርዕስ የሆነ ትምህርት የሰማዩን ልብ ሊሸክፍ ይችላል በሚል ሀሳብ ጥቂት ነገሮች እናነሳለን። እንግዲህ ነቢዩ ቅዱስ ኤልሳ ከክርስቶስ ልደት 800 ዓመት በፊት የነበረ ቅዱስ ሰው ነው። ዮሐንስ መጥምቁ ደግሞ ቅዱስ ዮሐንስ መጥምቁ በጌታችን ዘመን ከመወለዱ ጥቂት ቀድሞ የተወለደ ከጌታችን፣ እንደዚሁም ጌታ ከመሰቀሉ አስቀድሞ አንገቱን ተቆርጦ የሞተ ቅዱስ ሰማዕት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ከቅዱሳን ሁሉ ይበልጣል ተብሎ በጌታ አንደበት የተመሰከረለትን በመያዝ የምንናገርለት ነው። ቅዱሳኑን በማክበር በጽኑ ቃል ኪዳን ከሚታወቁት ቅዱሳን መካከል አንደኛው ቅዱስ ዮሐንስ መጥምቅ ነው። ስለ ቅዱስ ዮሐንስ መጥምቅ ምናልባት ጥቂት ኃይለ ቃላትን ለመነጋገር የሚሆኑን በቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ ጌታችን የቅዱስ ዮሐንስ ምስክርነትን ስለመቀበሉ በሚናገረው አንቀጽ ላይ ቅዱስ ዮሐንስ መጥምቅ ስለ ጌታ ሲናገርና ሲያጠምቅ በነበረበት በዚያ በሄኖን በቅርበ ሳሌም በፈለገ ዮርዳኖስ ፈሪሳውያን መጥተው ጥያቄ ጠይቀውት ነበረ እና በዛ ወቅት ክርስቶስ ይወለዳል፣ ክርስቶስ ይመጣል፣ እስራኤልን ያድናል እየተባለ የሚነገርበት ዘመን ስለነበረ መጥተው ክርስቶስ እንደሆነ አስበው ጠይቀውት ነበረና ለዚያ ጥያቄያቸው ከሰጣቸው መልስ መካከል በአንዱ ላይ እናተኩራለን። አስፈላጊ ከሆነም የእነሱ ጥያቄ በራሱ በእውነት ሁሉም ሰው ራሱ ሊጠይቀው የሚገባ ጥያቄ ነው ብዬ አምናለሁኝ። ገና መጥተው የጠየቁት ጥያቄ ክርስቶስ እንደሆነ የሚያሳበቅ ስለነበረ አምነ ወኢክህደ፣ አመነ አልካደም፣ ከመ ውእቱ ኢኮነ ክርስቶስሃ፣ እኔ ክርስቶስ ነኝ አላለም፣ ክርስቶስ አለመሆኑን አመነ አልካደም፣ አይደለሁም አለ እና ወይቤልዎ ነቢይኑ አንተ፣ መጀመሪያ ኤልያስኑ አንተ አሉት። ክርስቶስ ነህን አሉ። የለም አይደለሁም አለ። ኤልያስኑ አንተ፣ እንኪያስ ኤልያስ ነህ ወይ አሉት። የለም አይደለሁም አለ። ወይቤሉ ነቢይኑ አንተ፣ ነቢይ ነህ ወይ ብለው ጠየቁት። እችን ቃል በኋላ እንመለስባታለን እንደ ርዕስ አድርገን። መጨረሻ ላይ አይደለሁም አላቸው። በፎንከ ታጠምቅ፣ ታዲያ በማን ስልጣን ሰጥቶ ታጠምቃለህ? ወመነ ትብል ርእሰከ፣ ማነኝ ትላለህ ብለው ጠየቁት። ያን ጊዜ አንሰ ቃለ ዓዋዲ ዘይሰብክ በገዳም ብሎ መልስ ሰጥቷቸዋል። እሱ እንመለስበታለን። አሁን የቅዱስ ኤልሳና የቅዱስ ዮሐንስን ታሪክ ጥቂት እንይ። ነቢዩ ቅዱስ ኤልሳ እስራኤል ወደ ሁለት ከተከፈሉ በኋላ የነበረ ቅዱስ ነቢይ ነው። እስራኤላውያን መታቆት ነው። ቅዱስ ዳዊትን ቅዱስ ሰሎሞንን የመሰሉ ነገስታት ነገሱላቸው። ከዚያ በኋላ ግን አብዛኞቹ ነገስታቶቻቸው ጣዖት የሚያመልኩ ነበሩ። ከጥቂቶቹ ከአንዳንዶች ከነ ኢዮስያስ፣ ከነ ሕዝቅያስ፣ ከነ ዘሩባቤል በቀር አብዛኞቹ ጣዖትን የሚያመልኩ ነበሩ። እንግዲህ እስራኤል ወደ ሁለት ከተከፈሉ በኋላ ይሁዳና እስራኤል ተብለው 10 ነገድና 2 ነገድ ሆነዋልና በሰማሪያ በ10ሩ ነገድ ላይ ከተሾሙ ነቢያት አንዱ ነቢዩ ቅዱስ ኤልሳ ነው። ነቢዩ ቅዱስ ኤልሳ
ጎበዝ ገበሬ ነበረ። ጠምዶ ያርሳል፣ ፈጣሪውን ያመልካል፣ ያመሰግናል። ልቡ ቅንነት ያለው ነበርና እግዚአብሔር ለነብይነት ሲመርጠው ቅዱስ ኤልያስ ላከለት። ነብይ ቅዱስ ኤልያስ ሲያልፍ ግምጃውን በትከሻ ላይ ጥምጥሙን ጣለ። ከዚያ አባቴ ሆይ እወድሃለሁ፣ እከተልሃለሁ አለው ቅዱስ ኤልሳዕን። ተመለስ ወደ ቤት አለው። ተመለስ ያለበት ምክንያት ቤትህን ስራ ቅጣ ሲለውን፣ አንድ ሰው ለመንን ባለ ጊዜ ዝም ብሎ ብድግት ብሎ አይመነንም። ስርዓተ ምናኔ አባቶቻችን ሲያስተምሩ ምናኔ እንደ ሙሴና እንደ ኤልሳ ነው ይባላል። ቅዱስ ሙሴ አገልግሎቱ የምናኔ ያክል ነውና በደብረ ሲና ነበልባል ከሐመልማል ቅጠሉ ከእሳቱ ተዋሂዶ ሲመለከት ሊረዳው ሲፈልግ የመጀመሪያ ያደረገው ነገር ባደርነት የተቀበላቸው የሚጠበቃቸውን በጎቹን ከፈረሰ ግንብ ውስጥ አስገባቸው። ለምን አባቶቻችን ምን ይላሉ? ሰው መንን አለው ባለ ጊዜ ሰርቶ ቀጥቶ ሸክፎ መሄድ አለበት። ልቡ ወደ ኋላ መመለስ የለበትም። አንድ ታሪክ ላውጋችሁ። በቤተክርስቲያን ውስጥ የሚተረክ አንድ ታሪክ አለ። ባል ሲመንን የተለየ ትእዛዝ እግዚአብሔር ከሌለበት በቀር ሚስቱ መፍቀድ አለባት። ሚስት በሕይወት ካለች ሚስት ስትመንን የተለየ እግዚአብሔር ትእዛዝ አስገዳጅ ነገር ካልመጣባት በቀር ባል መፍቀድ አለበት። ይህንን ስርዓት አንዳንድ ቦታ ላይ ተዘንግቶ እንመለከተዋለን። ምናኔ ጥሩ ነው፣ ግን አካሄድ ይጠይቃል። ከተነሳ ላይ ቀር ጥቂት ጫን እናደርገው። በአንድ ጎኑ መምህራን አባቶቻችን ምን ይላሉ? ኧረ የሚመንን ጠፋ ይላሉ አንዳንድ ጊዜ። እና እዚህ ከመጣሁኝ እዚያ አንድ ሰው ስልክ ደውሎ እንዲያው መመንን አትፈልጊም ብዬ ስል ኧረ እኔ አልፈልግም። ለምን? ኧረ እኔ ማግባት ነው የምፈልግ። አግብቶሽ ምን ታገኝ? በቃ ጋ ወልዳለሁ፣ ብዙ ልጅ እወዳለሁ። እንዴት ያለ ነገር ነው! እግዚአብሔር ታገቢ ዘንድ ይፍቀድ አይፍቀድ ብሎ አውቀሽ ኧረ አትበለኝ፣ አግቢ አትበለኝ፣ ማነው መንኛ አትበለኝ። እንግዲህ እስቲ ቆይ እግዚአብሔር ያውቃል ሁሉም። ግን ልብን ለምናኔ ክፍት ማድረግ ጥሩ ነው እኮ። እዚህ ሆናችሁ መመነን ትችላላችሁ። አይቻልም? ምኑ ያግደናል? አሁን ሰው አይ ገዳም ነው ይላል። ገዳም ሆኖ ምናኔ ያቃተው ሰው ቁጥሩ ስንት ነው? ብዙ አይደል? ቆቡ እኮ የምናኔ ጎዳና ነው። አንደኛው ጎዳና ጥብቁ ጎዳና ነው። ግን በትዳር ሆኖ ምናኔ ያለው እኮ ይቻላል። መጽሐፍ ክርስቶስ መድኃኒታችን ሐዋርያውም ለሚያምን ሁሉ ይቻላል ብለዋል። ይቻላል። ምናኔ ምንድን ነው? መነነ ማለት ናቅ አይደል? ምኑን ማለት የተናቀ ማለት ነው አይደል? ምኑን ነው የምንንቀው? በረሃ መውደቁ ብቻው ጽድቅ አይደለም እኮ። ቆብ ማድረጉ ብቻውን ጽድቅ አይደለም እኮ። ምናኔ ማለት ዓለምን ኃጢአትን መናቅ። ዓለም ሲባል ሰውን አይደለም የምንንቀው፣ ገንዘቡን፣ ሆዱን፣ ልብሱን፣ ይሄ በሙሉ በዙሪያቸው ያለው ነው ኮተት። ይሄ ገንዘብ ይገዛዋል ብለን የምናስበው ኮተት በሙሉ መናቅ። በነገራችሁ ላይ በጣም አክብዳችሁ ማትዩት። 100 ልብስ ቢለብሱት አንድ ልብስ ሊለብሱት ሙያው አንድ ነው፣ እርቃን መሸፈን ነው። ሌላ ምን አለው? የተረፈው ነገር ትውዝፍት ነው። የአመንዝራ ጌጥ ይባላል አይደል? በየቀኑ ልብስ መቀየር ሲያምረው ንጽህና ነውር የለውም። ንጹህ መልበስ ነውር የለውም። እሱ ችግር የለውም። በቤተ ክርስቲያን ከቅድስና ደረጃ የደረሱ ታምረ ማርያም ለሰምታችኋል። 3 ካህናት ወንድማማቾች እመቤታችን በጣም የሚወዱ የምታናግራቸው፣ ግን ደግሞ ልብስ መለዋወጥና ጥሩ መልበስ የሚወዱ ሰዎች፣ እቺ ጦር ያልጠፋችላቸው ሰዎች እግዚአብሔር በምንድን ነው አስተምሮ እነሱን መስመር ያስያዛቸው ብትሉ፣ አንድ ቀን አይነ ልቦናቸውን ገለጥላቸው። አንድ በጣም አጊጦ የለበሰ ሰው አዩና በዛ ሰው መነጽርነት ራሳቸውን አዩት። ለካኛ እንዲህ ነን ብለው እርግፍ አድርገው ተዉት። አንዳንድ ጊዜ አንዳንድ ሰው ቆሻሻና ያደፈ መልበስ ጽድቅ የሚመስለው ሰው አለ። ነው እንዴ? ለእግዚአብሔር ክብር ብሎ ያደርጉት ይችላሉ። ቅዱሳን ለምንድን ነው ልብሳቸው አዳፋ የሚሆነው? እየረሱት ነው። አንድ ሁለተኛ ነገር ልቤ በኃጢአት ቆሾ ሳለ ልብሴ ቢነጻ ምን ያደርጋል ብለው ስለሚያስቡ ነው። እና ስናስበው ቅዱስ ጳውሎስ እንዳለ ያለኝ ይበቃኛል። ቅዱስ ጴጥሮስም እንዳለው በመጠን ኑሮ ነውና እዚህ ሆነን በመጠን ብንበላ፣ በመጠን ብንጠጣ፣ በመጠን ብንለብስ፣ በመጠን ብንረግጥ ሁሉን ነገር ወይም ቅዱስ ለእስክንድሮስ እንዳለው በመጠን ብናደርገው ምናኔ እኮ ባለምም አለ። አባቶቻችን በቆብ ያለውን ጉድ
በትዳር ያለውን ጸጋ ማን ልብ ብሎት ይላሉ አይደል? ቆብ የጉድ ምንጭ ነው አይደለም። ግን ሰው በቆቡ ተሸፍኖ አቦ አቦ እየተባለ ወዳናው ምግባሩ ግን ሌላ ሆኖ ነው። ምናኔ ይቻላል። ወደዚያ ምሳሌ ልመለስና እመንን አለው ባልክ ጊዜ ራስህን ሸክፈ ሄድ ያለው አንድ ሰው በጥንቱ ዘመን መመነን ይፈልጋል ማለት ስለምናኔ ያስባል። እንደገና ደግሞ በተዳሩ በምኑ ደስተኛ አይደለም። ስለዚህ መሄድ ፈለገ እና ሚስቱ ደስተኛ አይደለችም። ልጆች አሉት ምን አለ እና ሳያስፈቅዳት ተጋፍቷት ሄደ እና ገዳም ሊገባ ሲል የገዳሙ አበምኔት አላመነኩስም ይሉታል። ለምን ሲላቸው አይ ሂድና ቤትህን ስራ ቅጣ ሚስትህንም አስፈቅድ ብሎ ይሉታል። ሰው ፈጣሪ ልከተል ዓለምን ልናቅ ባለ ጊዜ እንቅፋት መሆን ደግሞ ምንድን ነው ይልና እንዲያው መሶ ዘንድ ምን አስኬደኝ ብሎ እሷቸውንም ቃላቸውን ጥሶ በረሃ ይገባል። 40 ዘመን ቅጠል እየበላ ያለቅሳል። ተራ ዛፍ ላይ ወጥቶ ቅጠል እየበላ አባቶቻችን ይላሉ ቅጠል መብላት ብቻውን ጽድቅ ይሆናል? ግጥም አድርጎ እየበላም እኮ አንዳንድ ጊዜ እግዚአብሔር ወዳጅ የሚሆን ሰው አለ። እኔ አንድ ጊዜ ኢትዮጵያ ውስጥ ወሎ ውስጥ ሰሜን ወሎ ኮላማሶ የሚባል ወረዳ አለ። ሲሪንቃ የሚባል ታውቁ ከሆነ ቅድስት አርሴማ ስፍራ አለ። እናታችን ቅድስት አርሴማ ስጋዋ ክቡር ስጋዋ እዚያ ነው ያለ ይባላል። ከአርማንያ መጥቶ በአፄ ዳዊት ዘመን የመጣ ይባላል። ያ ቦታ በጣም ገናና ነው። የምታውቁት ሰዎች ካላችሁ የእናታችን ቅድስት አርሴማ በጣም ብዙ ገናና ክብሯን የምትገልጥበት ቦታ ነው። ያው ባይሆን የምታውቁት በዚህ ዘመን በቅድስቷ በሰማይቷ ስም ብዙ ይነገዳል። ነጋዴዎችን ትታችሁ እናታችን ቅድስት አርሴማ ግን መቼስ ከሰማይታት ሁሉ ከፍ ያለ ማዕረግ ካላችሁ አንዷ ናትና እዚያ ስፍራ አንዲት ሴትዮ ሱባኤ ይሄዳሉ እና ጠይቀው ተረድተዋል። ሱባኤ የሚደረገው ጥሬ እየበሉ በሶ እየጠጡ ነው ተብሏል። እንግዲህ ጥሬ ማለት እችን የምታክል ነው ፊ ነው የምትበላ። በሶም እንደዚያው በአንዲት ትንሽ ኩባያ ነው የምትጠጣው እና እሳቸው ግን ይህን አልገባቸውም። ነጋ እስከ መሸ ድረስ ይህን ጥሬያቸውን ያፍሳሉ። ጾም የለ ሮብነሽ አርብነሽ ምንም የለም መብላት ነው። ያንን በሶ መጠጣት ነው ወዳቸው ቀጥጥ እስከሚል ድረስ ብቻ ህጉ እሱ ነው ተብሏል። ከዚያ ደግሞ ያው ይጸልዩ ስለተባሉ እባክሽ እንዲያርግልኝ ኋላ እንደ ራእይ ነገር ታያቸው እና ለምን ቢባል ልባቸውን ቅን አድርገዋልና አንድም ባለማወቅ የተደረገ ነገር ነውና ምን አለቻቸው ይባላል። አንቺ እዚህ መተሽ ምግብ ቤት አደረግሽው እንዴ? እኔን ቤት ዝም ብለሽ ቀኑ ሙሉ ስታፍሽው ምትይ በይ ለወደፊቱ የሚበላ ይሄን ያክል የሚጠጣ ይሄን ያክል ነው እንዳቅምሽ። ደግሞ ሁለተኛ ነገር ይሄ ጉዳይ ሂጂ ቤትሽ ተሰርቶ ተጠናቋል ተፈጽሞልሻል በጎውን ነገር አግኝታ ሄደች ይባላል። እና አንዳንድ ጊዜ በልቶ መጥቀም አለ ይላሉ። ፈሊጥ ነው አነጋገሩ በእውነቱ። አለቃ ገብረሃና ያደረጉት የሚባል ነገር አለ። ርዋቸው ሰው ቤት እንግድነት ሄደው እንቅርት አሟት በጣም አፍኗት፣ እንቅርት ሲበዛ ያፍን የለ በጣም ትልቅ ሆኖ አፍኗት ትንፋሽ ያጥሯታልና ምን ሆና ነው ሲባል እንዲሁ አለቃ ባኮት እንዲሁ ምን እናደርጉላል ገንፎ እርቧቸዋል በጣም አገነፉ። በሉ ቅቤ አርጉበት አዋዜውንም ጣል አርጉበት ነው በትልቁ አንስተው በይ አበይ ማታል አንቺ በደንብ አበይ ብሎ ትልቅ ነው አንቺ አበይ በጣም አፋን ስትከፍቱ እዚህ ላይ ተሰነጠቀ ዱብ ለራሳቸው ላጣ አድርገው ጎረሱ። ተረት አልሰማችሁ? እኔ በበላው አንቺ ተፈውሽ አሉ ይባላል። አላሷን ያንን ጠጋግኗል። ይሄ ግን ፈሊጥ ነው። ዝም ብሎ ትእዛዝ ትምህርት እንደዚህ እናድርግ አንዳንድ ጊዜ የሚነገረው ነገር ሁሉ አይያዝም። አሁን የኛን እናት የተናገርን እኔ ዋህነኝ እኔ ቅኔ ብሎ ሄዶ ቢያፍሱት እግዚአብሔር አፍሶ ነው የሚያስወጣ ችግር ነው። ይሄ ሰው እዚያ ሄደ ዝም ብሎ ያለቅሳል፣ ይጸልያል። ከ40 ዓመት በኋላ አንድ ሽፍታ አገሩን ዘርፎ እዚያ ዱር ይገባና ከዛፍ ስር ቁጭ ይላል። ከዱሩ ውስጥ ለካ ዛፉ ጫፍ ላይ ያሰውዬ አለ እና ሲያለቅስ ያሰውዬ እንባው ጠብ ሲል ከዚህ ከሽፍታው እጅ ላይ ምንድነው ዝናብ ነው ምንድነው ብሎ ቀና ሲል ጢሙ ጠውሩ የረዘመ ልብሱ የነተበ ባይታዊ ነገር ከላይ ያያል።
እና ሽፍታው ምን አሰበ? በአገሩ የተፈራል የተባለ ሽፍታ ነው። አይ እኔም ፈርቶ ነው እኮ ናበል ውረድ፣ እኔ እንዳንተ ያለውን ሰው ምን አደርጋለሁ? ምን ዝም ብለህ ውረድ አልነካም ብሏል። ባክተውን ያንተን ፈርቻ አይደለም ፈጣሪን ነው ብሎ ይለዋል። ምን ብለህ ነው ፈጣሪን የምትፈራው? አይ ኃጢአቴ እንዲቅር እንዲለኝ ብዬ ነው ማለቅሳል። እንዴ እዚህ ያለ ስንት ዓመት ነው? 40 ዓመት። ወደ ዓለም ሄደህ ታውቃለህ? አረ ሄጄ አላውቅም። 40 ዓመት እዚህ ጋር ኖረህ እንዴት ነው የበደልከው? አለ አይተውኝም ይለዋል። ሽፍታው ቁጭ ብሎ ያስባል። እሱ 40 ዓመት እዚህ ቁጭ ብሎ እየጸለየ ፈጣሪን በደልኩት ካለ ለካ የሽፍታም ስርቆት ከጀመረ 40 ዓመቱ ነው። እኔ 40 ዓመት የሰረቁት ለምንድን ነው የማላለቅስ ብሎ ያን ዕለቱን የሰረቀውን ንብረት ወስዶ ለባለቤቱ መልሶ ወደዚያ ገዳም ሰተት ብሎ ሄዳል። እዚያ ከመሄዱ በፊት ግን አንድ ነገር ያህል እሱም እዛ ላይ ያለውም ወርደው ሲጨዋወቱ አንድ ነገር ያህል የእግዚአብሔር መልአክ ለሁለቱ ይናገራቸዋል። ሽፍታውን ብትጸና ርስትህች ናት ብሎ ገነትን፣ ያኛው አሁን ባለ አያያዝ ከቀጠልክ ከመነሻው አርም የተባልከውን ነገር ካላረምክ ይኸውልህ መግቢያ ብሎ ሲኦልን ያሳየዋል። ሽፍታው ሄዶ ንስሐ ገብቶ ገዳም ገብቶ መነኮሰ። ይሄኛው ግን ተበሳጨ። እንዴት እንደዚህ ይደረጋል? ይሄን ያህል ዘመን መከራ አይቼ ብሎ ተበሳጨ። ቀላል እኮ ነው፣ በ5 ደቂቃ የሚስተካከለውን ነገር። ከፈጣሪው ጋር ተጣላ፣ ተበሳጨ፣ ወጣ። አረም የተባለውን ከማረም ይልቅ 40 ዓመት ቅጠል ሲበላ ያራበው ሰውዬ ራበው ለመጀመሪያ ጊዜ። ሄዶ ቢለምን ማን ይዘከረው? የሚሰጠው አጣ። ኋላ አንድ ስፍራ ሄዶ ረባካችሁ እርቦኛል ምግብ ስጡኝ አለ። ክፈል አሉት። እኔ ምንም ከፍለው የለኝም። ያለህን አንድ ነገር ክፈል። 40 ዘመን ተጋድያለሁ፣ ምን አለኝ ሌላ ላይ ከሱም ቢሆን ክፈል አሉት። የ20 ዘመን ተጋድሎ ውሰድ አምጣ፣ ምን ያደርግልኛል ወትሮኑ ለሲኦል ደግሞ ብሎ ምሳ በላበት። 20 ዓመት ተጋድሎ እንኳን 20 ዓመት ተጋድሎ የጧት ጸሎት እንኳን ምሳ መግበዛት አለበት እንደውነቱ። እንዲያ እያለ ጨረሰ 40 ዘመኑን። በዓለም ገብቶ ሲንከላወስ ኑሮ አንድ ቀን ወደ በረሃው ሲወጣና ያ ሽፍታ የነበረው መነኩሴ ሲወጣ ተገናኙ። ሲጨዋወቱ ሁለቱንም መብረቅ ወርዶ መታቸው። ነገር አልቀረም። ሽፍታ የነበረው ገነት፣ ባይታዊ ነኝ ሲል የነበረው ሲኦል ገቡ ይባላል። ጽድቅ በእግዚአብሔር ፈቃድ ነው፣ በጉልበት አይሆንም ነው ነገሩ። ደግሞ ምናኔ ጦር ነው ስላችሁ ደግሞ አንዳንድ ሰው ድርቅ የሚላለ በቃ አሁን ምግብ አታብዙ፣ ልብስ አታብዙ ከሚለው ምክር ውስጥ ለምሳሌ ልብስ አላበዛም ብለው አሁን ነገ ስራ ቦታችሁ ውስጥ ሄዱ ቆሽሽ ብላችሁ ብትሄዱ አሁን ይሄ ጅልነት ነው። እንዲህ ሲሆን በጎ እየሰራችሁ በጥሩ ልብስ መሸፈን ያለባችሁ። አገሌ ዘናጭ ነው እንደዚህ ነው ለምባል ውስጣችሁን በጎ አድርጋችሁ በውጭ እንድትታሙ ማለት ነው። እሱም እኮ አንድ ነገር ነው። ግን ነዳያን እየተራቡ እየተራቆቱ ብዙ መልበስ፣ እየተራቡ በጣም መጥገብ፣ እየተጠሙ በጣም ጠጥቶ መርካት ያስወቅሳል ነው። ለሁሉም ቅዱስ ኤልሳዕ እንዲያ ተመልሶ 12 ጥማድ በሬ ነበረው አርዶ ለነዳያን አካፍሎ ባዶ እጁን የተከተለ ሰው አገለግላለሁ ባለ ጊዜ እንደዚያ ነው። በዚሁ የትናንቱን ካልሰራሽው ደግሜ እዚህ ውስጥ አለ ትናንት የተቆጣው ሰው ይሄ ምናምን ገንዘብ ምናምን የሚለው ካሉ ማን እንደሆኑ እግዚአብሔር ይወቅ። ይሁላችሁ ደጋግሜ ተናግሬያለሁ። የፈለገ ነገር ቢፈጠር ባካችሁ ለአገልጋዮች ምንም እናረጋለን አትበሉ። የተራበውን አብሉት፣ ግን መራቡን እርግጠኛ ሁኑ። አንድ ሰው አስተማሪ ስለሆነ ለምንድን ነው ገንዘብ የሚሰጠው? ለምንድን ነው የተለየ እንክብካቤ የሚቀርብለት? አንደኛ እንደ መንፈሳዊ ሰው ብትመለከቱት ለዛ ሰው በምታደርጉት መጠልቅ ዋጋውን እያሳጣችሁት እኮ ነው። ጌታችን ፈሪሳውያንን ምን አላቸው? ነሶስ ሴቶሙ ዋጋቸውን ተቀብለዋል አለ። በምን? በውዳሴ ከንቱ ወስደውታል። እንዴ ፈጣሪ እንዲያከብረው እንደ በጎ ስራም ካለው ፈጣሪ እንዲያከብረው ትንሽ ቦታ እንተውለት እንጂ እንዴት ያለ ነገር ነው? ለምን መሰላችሁ? መቼስ ክብሩ በመጠን ይሁን ነው እንጂ የሚያስተምራችሁን ሰው ወይ የሚያገለግላችሁን ሰው አቃሉት ናቁት አይደለም፣ ደግሞ ትጎዳላችሁ። እንደዛ አይደለም አመካከሩ፣ ግን ደግሞ በመጠን ይሁን። አሁን እኔ ቅድም ሰላም ስትሉኝ እኔን ነው ወይስ ሌላ ሰውን ነው? ምክንያቱም የእውነቴን ነው። እናንተ የምታውቁት እሱና እኔ የማውቀው እሱ ደግሞ
ሰማይና መሬት ናቸው እንጂ በማይታወቅበት ሀገር ሄዶ ቆረንጮ አንጥፉልኛል እንደ የሚባለው ተረት ነው እኮ አይደል? አንዳንድ ጊዜ ሰው ሲያከብረን ስንመለከት እንደዛ ነው። በተለይ ለአንድ ሰው ምንም ነገር ከማድረጋችሁ ፊት የመጀመሪያ ማጣራት ነው። ይሄ ሰው ምን ያስፈልገዋል? እርቦታል? ጠምቶታል? ካራቦ ካልጠማው ምን ያደርጋል? እና ከአንድ ጊዜ በላይ ማስጠንቀቂያ የለም። ድጋሚ ቢደገም ጠብ ነው የሚሆነው ብያለሁ። ትናንት አስጠንቀቂ ብዬ ተናግሬያለሁ። የማይሆን ነገር አይሆንም። ያ የሚሆንበት ምክንያት ምንድን ነው? ምን ጊዜም ቢሆን ክርስትና ከሚፈልጋቸው ነገሮች አንዱ ጥንቃቄ አይደል? ጥንቃቄ። አንድን አገልጋይ የተሸከመውን ከረጢት የሚበሳው ምን እንደሆነ ታውቃላችሁ? አንድ ውዳሴ ከንቱ ነው። 2 ፍቅረ ነዋይ ነው። አትቅመሱት። አንዴ ከቀመሳችሁት በኋላ ችግር ነው። እንደ ውሻ ታውቃላችሁ? ውሻን ምን ይባላል? ከቤት ሲመጣ ጅራቱን ግራ ቀኝ ሲያወዛውዝ ምግብ ላይ ከሆናችሁ ወሮራችሁ ያ ውሻ እዛ እንዳይኖር ከፈለጋችሁ ዘወትር ያንን ነገር እንዳይጠይቃችሁ አትስጡት ይባላል። እዚህ ሀገር ለወፎቹ አይደል አትስጧቸው ይባላል። እነዚያ ለወፎቹ አንዴ ከሰጣችኋቸው እነዚህ ወፎች ክፉ ስለሆኑ አይደለም፣ በቃ ቀመሳችኋቸው። ሁልጊዜ የሚያስበው ጭንቅላታቸው ምንድነው? እናገኛለን ነው ከማሰብ ነገር ነገ ሳትሰጧቸው ስትቀሩ አባቶቻችን ፍቅረ ነዋይና ውዳሴ ከንቱ 3 ደረጃ አላቸው ይባላል። ደረጃ 1 ሲያመሰግኑት ወይ ገንዘብ ሲሰጡት አልፈልግም ይላል፣ ግን ተገልግሎ ይቀበላል። ደረጃ 2 ሲያመሰግኑት ዝም ይላል፣ ገንዘብም ከሆነ ሲሰጡት ዝም ብሎ ይቀበላል። ስጡኝ አይልም፣ አመስግኑኝ አይልም። የመጨረሻው ሲከፋ ግን ገንዘብ ካልሰጣችሁትና ካላመሰገናችሁት ይጣላችኋል፣ ይንቃችኋል። ለዛ አይደለ አንዳንድ አገልጋዮች ስጠሯቸው መጀመሪያ የሚያጣሩት ምኑን ነው ታወቃል አይደል? ክፍያውን ነው። ከዚህ ደረጃ የደረሰ ነው። እንዴት ነው የደረሰ? እዚህ ገንዘብ ካስለመዳችኋቸው ሰዎች መካከል ሰሞኑን መቼም ስራ ብዬ ይዤዋለሁ ይህንን ነገር። አንደኛው ቤተክርስቲያን እየተበደለች ለምንድነው ሀቅ ማትናገር ተብሎ ተባለ። አይ ቤቴን ልጨርስ የሆነ ፎቅ እየሰራ ልጨርስ፣ ቤቴን ልጨርሳት። ያን ቤት በምኑ ነው የሚጨርሰው? ከነዚህ ከእናንተ እየዞረ ገንዘብ እየሰበሰበ ማለት ነው። ይህ ሰው ነጋዴ አይደለ፣ ምንም ሌላ ሙያ የለውም። ፎቅ ከመስራት ያደረሰው ሰው ሰርቶ ለፍቶ አይደለም ፎቅ የፈለገውንስ ቢሰራ አስራት ያውጣ ነዳያንን ያብላ እንጂ ምን ከለከለው? ያለ ምንም ስራ በቤተ ክርስቲያን ተጠልሎ ግን አንድ ካህን ፎቅ ሰራ ማለት ጥሩ ነው? ዘመናዊ መኪና እየተነዳ እኔ እውነቴን ነው። ምቀኝነት አንዳንድ ሰዎች ምቀኝነት ይላሉ። አእምሮኛ ጥቸው አንዳንዱ ሰው ያን ለማድረግ 10 ዓመት ወስዶበት ይሆናል። 3 ወር ይወስዳል ይሄን ለማድረግ። እዚህ ከእናንተ ብቻ ሰብስቤ ሂጅ ያልገዛው ኖሯል ያስፈልግ ምን ጭንቃለሁ? ትልቁ ነገር እንድናስበው ብዬ ነው። በአጋጣሚ ካስታወትኩት ዘንድ አትልመዱት። ነዳያንን አስቡ፣ የራበውን አስቡ። ቁርስ ባለው ላይ ቁርስ አትጨምሩ፣ ምሳ ባለው ላይ ምሳ አትጨምሩ፣ ለሌለው አድርጉ። እግዚአብሔር ላስተማሪ ለገሌ አደረጋችሁ አይደለም በፍርድ ቀን የሚጠይቀን ተርቤ ነው የሚለው። የተራበውን ሰው አስቡ። እርቦታል ወይ? መቼስ አንድ ሰው ቤተክርስቲያን አገልጋይ ስለሆነ ይራባው አይደለም። ከራበውማ መስጠት ነው፣ ግን መጠን ያለው ነገር ነው መሆን ያለበት። ደግሞ የምታውቁት አባቶቻችን ክፋትና ገንዘብ አይጠገብም ይባላል አይደል? ክፋትና ገንዘብ አይጠገብም። አለመጀመር ነው፣ አለመንካት ነው። ከነካችሁት በኋላ አይቆምም ጨርሱ። እሱ እንድናስበው አደራ ለማለት ነው። ወደ ጉዳያችን እንመለስና ቅዱስ ኤልሳዕ እንደዚያ ቅዱስ ኤልያስን ተከተለ፣ አብሮት ኖረ። ቅዱስ ኤልያስ ባረገ ጊዜ ለቅዱስ ኤልሳዕ እጥፉ ነው የመንፈስ ቅዱስ ሀብት ተሰጠው። እንዴት? አሁን አባቶቻችን አይተን እኛ ራሳችን ስናይ ለምንድን ነው እንኳን የአባቶቻችን እጥፍ ጸጋ ሊኖረን የነሱ የሩብ የሌለን? ለምንድን ነው? ጎዳናቸውን አልተከተልንማ፣ አላገለገልናቸውም። ታጥቆ ስላገለገለ ኋላም ተመለስ አለው። ቅዱስ ኤልያስ ሊያረግ ሲል ተመለስ አለው። ቅዱስ ኤልሳዕ ምን አለ? ሕያው እግዚአብሔር ምስክሬ ነው፣ በሕያው ነፍስህ እምላለሁ ካንተ አልለይም አለ። ጥሩ እኮ ነው እሱ ካንተ አልለይም አለው። ለምን? ቅዱስ ሰው የእግዚአብሔር ሰው እንደሆነ ያውቃል ቅዱስ ኤልያስ። እግዚአብሔር ካደረበት ከኤልያስ ተለይቶ እንዴት ይኖራል? ልብ ላለሁ እምቢ ብሎት ሄደ። አሁንም ሌላ ስፍራ ሊሄድ ሲል እባክህ ቅር አለው። አልቀርም። በሶስተኛው ባህር ዮርዳኖስ ሊሻገሩ ሲሉ ደቂቀ ነቢያት ይመጡና ኤልሳዕ ይሉታል። አቤት። ኤልሳዕ ማለት መድህን ማለት ነው።
እግዚአብሔር መድኃኒት ነው አዳኝ ነው ማለት ነው። አንድም ወአቃቢ ይላል እግዚአብሔር ጠባቂ ነው ማለት ነው። ኤልሳዕ ይሉታል። አቤት መምህር ኤልያስ ወደ እግዚአብሔር ሊወሰድ እንደሆነ አውቃል ይላል። ዝም በሉ አውቄያለሁ፣ ዝም በሉ። ከዚያ ፈለገ ዮርዳኖስ ላይ ሲደርሱ ኤልያስ መጠምጠሚያውን አውርዶ መታው፣ ግራ ቀኝ ተከፈለ፣ አለፉ። ከዚያ ለምነኝ አለው ቅዱስ ኤልያስ። ምን ትፈልጋለህ አለው። እችን ጥያቄ አስቀድሞ እግዚአብሔር ማንን ጠይቆ ነበር? ጠቢቡ ሰሎሞንን አይደል? ቅዱስ ሰሎሞንን ምን ላረግልህ ትወዳለህ አለው። ቅዱስ ሰሎሞን ምን ለመነ? ጥበብ ማስተዋል ለመነ። እግዚአብሔር ግን ምን ሰጠው? ከጥበብ ከማስተዋል በተጨማሪ ክብሩን፣ ሀብቱን፣ ወርቁን፣ ብሩን ጨምሮ ሰጥቶታል። ቅዱስ ኤልሳዕ ብዙ ነገር መለመን ይችል ነበረ። ጥሩ አንደበት ምሰብክበት፣ የሰው ጆሮ መገዛበት። በአንደበት ጆሮ መግዛት ማመን ፓስተሮቹ ሲገዙት የለ። ምን ድንቅ ነው መደመጥ። ትልቁም ነገር አድርጋችሁ ነው። አንዳንድ ሰው እኮ ጸጥ ብሎ ያዳምጣል ይላል። አንተ ሞኝ ነህ ማለት ነው፣ ጅል። ከኔ ይልቅ አንዱን ጎበዝ ጋዜጠኛ አፉን ከፍቷል የሚያዳምጠው እና ያ ጋዜጠኛ መንፈስ ቅዱስ አድሮበት ነው። ያ ጋዜጠኛ ላይ ጸድቃቸው ነው። ለዘፋኝና ለተራ ወሬኛ አፉንና ጆሮን የሚከፍት ማህበረሰብ ለእኔ ከፈተልኝ ብዬ ምን ነው ድንቁ። ዋናው ጆሮውን ይዘህ ቆንጥጠህ አሳምመህም ቢሆን መንገዱን ማስያዝ ነው። ምን ለመነ? ያንተ ጸጋ በአንተ ያደረ መንፈስ ቅዱስ በእኔ እጽፍ ድርብ ይሆንልኝ አለ። እጹበ በሳልከኝ። አያስጨናቂ ነገር ለመንክ፣ ግን ፈቃድ እግዚአብሔር ይሁን። ካየኸኝ ሳርክ ይደረግልሃል፣ ካላየኸኝ አይደረግልህም አለው። ሰርግላ እሳት መጥቶ በመካከል ሲከፍላቸው ቅዱስ ኤልሳዕ ቀና ቢል መምህሩ ኤልያስን አየው። አባ ኃይሎሙ ወጽንኦሙ ለእስራኤል፣ የእስራኤል ኃይላቸው ጽናታቸው አባቴ ብሎ ቢጮህ ግምጃውን ከሁለት አድርጎ በራሱ ላይ አወረደለት። ቅዱስ ኤልሳዕ እጥፍ የመንፈስ ቅዱስ ሀብትን ተቀበለ። ጠዋት ላይ ትንሽ ጀምረን ነበረ። ቅዱስ ኤልሳዕ ከዚያ ጸጋውን ተቀብሎ ወደ ኢያሪኮ ሲገባ እርግ በራህ አንተ መላጣ ከሀገራችን ውጣ እያሉ ሕፃናት ሰደቡት። ቢያዝንባቸው ድብ ይባላል። ይሄ ቢር የሚባለው ነገር ድብ፣ 2 ድባት ከዱር መጥተው 42ቱን በልተው ተመለሱ። ምን ነው ነቢዩ በሕፃናት ላይ ጨከነ ቢሉ ቅጣቱ ለሕፃናቱ አይደለም ለወላጆች ነው። ስደቡልን፣ እኛ ብንሰድበው ይቀጣናል ብለው ሕፃናቱን ልከው ያሰደቡት። ለዚያ ነው ወላጅ በልጁ ካህን በነፍስ ልጁ ገሃነመ እሳት ይወድቃሉ የሚባለው። ግን ያ ማለት አንድ ወላጅ በልጁ ላይ የሚችለውን ያክል ይስራ ነው እንጂ የፈለገውን ያክል ደግሞ ላይሳካለት ይችላል። ያን ጊዜ ዕዳ ከራሱ ይወርዳል። አይታችሁ የለ ከቅዱስ ዳዊት በላይ ማን ጻድቅ አለ? ግን የዳዊት ልጅ አቤሴሎምን አስቡት እስቲ። እንዴት ያለ ሰው ነው! አቤሴሎም አባቱን የሚያሳድድ ቅዱስ ዳዊትን ያሳደደው አቤሴሎም አይደል? ግን የቅዱስ ዳዊት ጥፋት ነው። ልጁን በበጎ ለማሳደግ ቅዱስ ዳዊት የቻለውን ስራ ሁሉ ሰርቷል። እሱ ብቻ አይደለም፣ ሌላኛው ልጁ የበክር ልጁ የነበረው አምኖን ምንድን ያደረገ? የገዛ እህቱን የደፈረ እሱ አይደለ? እንግዲህ አስቡት። የጻድቁ ሰው ልጅ ኃጥ አለ ብዬ ነው አለ። ጻድቅ ሰው ልጅ ነው፣ ኃጥ አለ። አንድ ካህን ልጆቹን ይመክራል፣ ይዘክራል፣ ያስተምራል፣ ያቅሙን ያክል ይጠራል። ከዚያ በኋላ ጻድቅ ቢሆኑ ኃጥ የነሱ ዕዳ ነው። ካልሰራን ግን ችግር ነው። አሁንም ልመክራችሁ የምችለው ነገር እሱን ነው። በቻላችሁት መጠን ስሩ። እየጣራችሁ እንደሆነ አውቃለሁ፣ ግን ይቀረዋል። ግልጹን ልንገራችሁ፣ ይቀረዋል ማለት ለምን እንደሆነ እግዚአብሔር ያውቃል። ይቀረዋል። ጥረት፣ ጸሎት፣ እንባ ሲጨመርበት ጥሩ ነው። ደግሞ ሌላ ነገር እኮ የለም። ጌታዬ እባክህ ቢያንስ ሌላ ነገር አይደለም ከዚህ ዓለም ጥርስ አድናቸው ብሎ መለመን ጥሩ ነው። ለምን? በጣም ያፈጠጠ በጣም ያገጠጠ ጥርስ በዙሪያችሁ አለ። እኛ ስጋዊው ጥርስ ነው አይደል ሊበላና ሰብስፏል በእኛው ሀገር። እዚህ ደግሞ ሌላ ረቂቅ ጠላት ጥርሱ ገጧል። በነገራችሁ ላይ አንዱን ተወቁ። ራሳችሁን ወደ ሀገር ለመመለስ ሁልጊዜ ልባችሁን ዝግጁ አድርጉት። አባቶቻችን ምን ይላሉ? ስደተኛ ልቡን ወደ ሀገሩ፣ ክርስቲያን ልቡን ወደ እግዚአብሔር መንግስት ዘወትር ማድረግ አለበት። አሊያ ተደላድሎ ተቀማጥሎ ከተቀመጠ ነገር ይበላሻል። ዘወትር አንድ ቀን ወደ ሀገር እያሉ ማሰብ ጥሩ ነው። እንደ ክርስቲያን አንድ ቀን ወደ እግዚአብሔር መንግስት እሄዳለሁ እያለ ማሰብ ጥሩ ነው። አሊያ እዚህ ተዘልሎ ቢቀመጡት ችግር ነው።
ኋላም አያዋጣችሁም፣ ጥፋት ሳይመጣ አይቀርም። ይሄ ምንም እንደ ሁሉ ነገር ደህና የሚመስልበት ይህ ሀገር ጥፋት ሳይመጣበት አይቀርም። ጊዜው መቼ ነው እግዚአብሔር ያውቃል። ግን የከፋው ነገር መምጣቱ አይቀርም። ያን ጊዜ ይሄ ሰላም ነው የሚባለው ስፍራ መድረሻ ያሳጣል። ችግር ነው። የእኛ ሀገር ድሮ እንደዛ አልነበረችም አይደለም? ሌላውም እንደዛው ነው። እሱ እናስተውለው ብዬ ነው። ለሁሉም ቅጣቱ ለወላጆቻቸው ነው። ከዚያ ሲገባ ሰናይ ንብረት አለዛቲ ብሔር፣ የዚች ሀገር አኗኗሯ ጥሩ ነው፣ ሁሉ ነገሯ ጥሩ ነው። ወማየ ብሔር አሰእኩ ውእቱ፣ ውሃዋ ግን መራራ ነው። ሴቶች ሲጠጡት ወላዷን ያመክናል፣ መካኗን ይገላል ብለው አሉት። እዚህ በፊት አስተምሬበታለሁ። በህይወቴ አንዳንዱ ያስተማርኩበት ርዕስ አይረሳኝም። አሁን እኔ ያስተማርኩት ብዙን አላስታውሰውም። አንዳንዱ ርዕስ ግን በምክንያት አሁን ይሄ የሀገሩ ውሃ መራራ ነው የሚለውን ትምህርት የማስታወስበት ዘወትር ሀገሬን ሳስባት ሰናይ ንብረት አለዛቲ ሀገር፣ ኢትዮጵያማ ገነት ናት። የዚች ሀገር ንብረቷ በጣም ወማየ ብሔር አሳሌ፣ ሀገሩ ሰው ግን ክፉ ነው። ኢትዮጵያውያን ክፉ ነናል። ቅድም ስታወሩት ብዬ የሰማችሁ ነበረ። እንዲያው ኢትዮጵያውያን እዚህ እርስ በርሳችን ምናምን ስትሉ እሱ አይደለ እዛ ክፉንን ደግሞ እዚህ መተን ደግሞ ክፋታችን ሰው ሀገር አንዳንዱ የማይለቀው ሰው አለ። ከዚያ ሸክላ መጥቶ ያንጨው ጨምሮ ፈወስክሞ ለዝንቱ ማይ ብሎ ያንን ውሃ አጣፈጠላቸው። ኋላም ያችን የሱነም ሰው አንዳንድ መጻሕፍት የሱማን ሰው ይሏታል። ያችን ሱነማዊት ወይም ሱማናዊት ሲያልፍ ሲወጣ ሲገባ ቅዱሳንን ስለማክበር አባቶቻችን ይህን ጠቅሶ ያስተምረናል። ነቢዩ ቅዱስ ኤልሳ ሲያልፍ ሲያገድም መንገድ ላይ ነው ያለ ቤቷ እና እቤት ግባ ልብህን ደግፍ ትለዋለች። ያው እህል ቅመስ ነው ነገሩ። ልብህን ደግፍ ትለዋለች እና ቅንነት እንዳላት ስለተረዳ እየገባ ይመገባል። ሲርበው እዚያ ይመገባል ሲያልፍ እና በኋላ ባሏን ጠራቸውና እንደሷ ጠንከር ያለ ሰው አይደለም በእውነቱ ግን አስረዳቸው። ይሄ ቅዱስ ሰው ነው፣ የእግዚአብሔር ሰው ነው። በእኛ ብር ዘወትር ያልፋል ያገድማል እና እህል ቅመስ እንለዋለን። ግን ከኛ ቤት ከኛ ጋር መቀመጡ ለእኛ አይገባንም። ስለዚህ ቤት እንስራለት እዚያች እልፍ አድርገን ማደሪያ ምትሆን። በነገራቸው ለቤቷ ስትሰራ እንደ ነገሩ ናት እኮ። ከዚያ ምን አላት? ውሃ መጠጫ ረዋት አላት፣ ማረፊያ አልጋ አላት፣ መጽሐፍ መመልከቻ ነገር አላት። ለአንድ አገልጋይ እዚህ በላይ ሌላ ምን ያደርግለታል? መጽሐፍ፣ ጠረጴዛ፣ ወንበር፣ ምኝታ። ምኝታው ደግሞ በጣም ያልተመቸ። ምክንያቱም ምኝታ ከተመቸ መቼ ነቅቶ ሊጸልይ መቼ ነቅቶ ሊያነብ። እሺ ብሎ ሰሩለት። ከዛ ቅዱስ ኤልሳ ገያዝ የሚባል ደቀ መዝሙር ነበርና ይቺ ሴት ጠይቃት እስኪ ከሀገረ ገዢ ወይ ከንጉስ የጎደለብሽ ምን ነገር አለ? ለምን በዛ ዘመን ኤልሳ ነገስታቱን ያዝ ነበረ። ምን የጎደለብሽ ነገር አለ? ምን ላርግልሽ ብሎሻል በላት አለ። ሄዶ ገያዝ ጠየቃት። በወገኖች መካከል ያለው ምንም አልጎደለኝም ትላለች። ይሄ ጥሩ ነው እኮ በእውነቱ። ሰው አእምሮቱን ካልገታ እኮ ምንም አልጎደለኝም አይልም። አሬ በዚህ ዓለም ያሉት እነዚህ ሁሉ ቢሊዮነሮች አሁንም ድረስ የሰው ነፍስ የሚያጠፉ $200 ቢሊዮን ካሽ አስቀምጦ የማይጠግብ። በነገራቸው ላይ $200 ቢሊዮን አይደለም እሱ ዘራዛርቶ መብላት አይደለም ቢቀዱት እኮ አያልቅም። ለምንድን ነው ገንዘብ ለመጨመሪያ ነው ያለ? ለዛ ነው ክፋትና ገንዘብ አይጠገብም ያልነ ቅድም። ገያዝ ግን ምን አለ? ጌታዬ ልጅ የላትም ብሎ አመለከተ። ጠራትና ቅዱስ ኤልሳ እንደ ዛሬ ሁሉ ከርሞ ወንድ ልጅ ትወልጃለሽ አላት። እሷ ግን አንድ ነገር መለሰችለት። ይተሐሰዋ ለአመትከ፣ ባሪያህን አታሰቅቀኝ ባክህ አለችው። አርፌ ልቀመጥበት ነው። ከዚያ ግን እንዳለው እንደቃሉ በአመት ወለደች። ሕፃኑ አደገ። ከአባቱ ጋር እርሻ ሄዶ እያለ ወይቤ ርስየ ራሴን አለ። ዘለፍ አለበት። ኧረ ወደ እናቱ ሰድ አለ። ልጅ ሲታመም ቀድሞ ወደ እናቱ ሰዱት ነው የሚባል የነበረ። ዛሬ ወደ ሐኪም ቶሎ አሩጠው ነው የሚባል። እሱም አይከፋም፣ ጥሩ ነው። ወደ እናቱ ሰዱ አለ። ልክ እናቱ ከጉልበቷ ላይ ስታስቀምጠው ሞተባት። ልቅበር አላለችም። ወስዳ ከምን አስተኛችው? ከነቢዩ ከቅዱስ ኤልሳ አልጋ ላይ ሄዳ እዛች ቤት ላይ አስተኝታ ባሏን አሽከር ላክልኝ ወደ ነቢይ እግዚአብሔር ልሄድ ነኝ አለችው። ሰርቀ ወርህ ይባላል መባቻ። ወደ ቤተ እግዚአብሔር ሄዱ፣ ወደ ነቢያት ሄዱ። ሰርቀ ወር አይደለ በዓል አይደለ ምን ታረጊ አላት። ዝም ብለህ ተወኝማ ልሂድ። ከዛ አሽከሯ ምን አለችው? እንሂድ ስልህ እንቅፋት አትሆኒ ዝም ብለህ ሄድ አለችው።
ሄደችና ከርቀት ሲደርስ ቅዱስ ኤልሳ እግዚአብሔር አመለከተውና አይ ያቺ ሱማናዊት ሴት አዝናለች፣ ሂድ እስኪ ተቀበላት አለ። ደህና ነሽ ባልሽ ልጆችሽ ደህና ናቸው በላት አለው። ሄዶ ደህና ናቸው ልጅሽ ባልሽ ብሎ ሲላት አልመለሰችለትም። ለምን? ገያዝ የምትነጋገረው ሰው አይደለምና። እልፍ ብላ ሄዳ የእግዚአብሔርን ነቢይ እግሩን ያዘችው። ይህ ነገር ያልተፈቀደ ነገር ነው። ለዛ ነው ካህናትን አካል መንካት እንኳን ሌላ ልብሳቸውን የቅዱስ ሳሙኤልን ታሪክ ታውቀው የለ ልብሱን ጨበጥ አድርገዋል። ንጉሱ ሳኦል ተቀደደ። በከመ ሰጠት ካለ ልብሴ እግዚአብሔር ሰጠታን ለመንግስት ካለ ልብሴን ቀዳሃል፣ እግዚአብሔር ያንተን መንግስት ቀዶብሃል፣ ካንተ ለሚሻለ ሌላ ሰጠው ብሎ አለ። ሄዳ እግሩን ያዘችው። ግን ልቧ በሐዘን ተቃጥሏል። አሁን ይህን ስርዓት ልታስብ የምትችልበት ሰዓት አልነበረም። ከዚያ ገያዝ መጥቶ እጇን ሊነጥቅ ሲል ታው ልቧ አዝኗል ተዋት ብሎ አለው። ወዲያውኑ ምን አለች? ኢይቤኑ ይተሐሰብ ለአመትከ፣ ባሪያን አታሰቅቀኝ፣ ያልጠየቅኩህን ነገር ታገኛለሽ። ለምን? አግኝቶ ከማጣት አለማግኘት ይሻላል። ለምን? አንድ ልጅ ነው ያላት፣ እሱንም አጣች። ወዲያውኑ ገያዝን ምን አለው? በልንካ በትሬን ያዝ፣ ሂድና ሰው በመንገድ ቢያገኝ ደህና አደርክ ቢል እግዚአብሔር ይመስገን አትበለው፣ አትመልስለት። ሂደ ዝም ብለህ በትሩን ጣልበት አለ። እሷ ግን ልብሱን ይዛ አልለቅህም ጌታዬ አባቴ አንተን አልለቅህም አለች። አብረዋት ወደ ገያዝ ሄዶ ፊት ለፊት በትሩን ሕፃኑ ላይ ጣለው። አልተነሳም። ለምን አልተነሳም ቢሉ ገያዝ ሁለት ችግር ስለነበረበት፣ አንድ እምነተ ቢስ ነበረ። ሁለተኛ ነገር አትነጋገር ተብሎ በየመንገዱ እያወራን ሄደ። ይሄውም ስርዓቱን አባቶቻችን ቤተ እግዚአብሔር ስትሄዱ ለጸሎት ሰው ጋር አትነጋገሩ፣ ጸሎት እያደረጋችሁ ይላል። ቢቻል መዝሙር 62 አጥንታችሁ አምላኬ አምላኬ እገይ ሳቤከ ጸማት ነፍሴ ለከ እያላችሁ አምላኬ ወደ አንተ ገሰግሳለሁ፣ ሰውነቴ አንተን ፈለገች፣ አንተን ተጠማች እያላችሁ ብለው አባቶቻችን አስተምረናልና ቅዱስ ኤልሳ ደረሰ። ሕፃኑን 7 ጊዜ እየወደቀ እየተነሳ አባቶቻችን ምን ይላሉ? ተአምራት የሚደረግ በብዙ ገድል ነው። እንዲህ አድርጎ ጸሎት አድርጎ ያን ልጅ ከሞት አስነስቶ ሰጥቷታል። በኋላም ብዙ ተአምራት ብዙ ድንቅ ስራዎችን ሰርተዋል። ሁሉ ተተርኮ አይዘለቅም። መጨረሻም ቅዱስ ኤልሳ አርፎ በቀበሩት ጊዜ የሞዓብ ሰዎች በዚያ በሁለተኛ ነገሥት 13 እንደተጻፈው የሞዓብ ነገሥት እስራኤልን በወረሩ ጊዜ ሰራዊቱ ሲሸሽ አስከሬን የሞተ ሰው ነበርና ወደ ቅዱስ ኤልሳ አጽም ቢጥሉት አጽሙ ቢነካው ከሞት አፈፍሎ ተነስቷል። ይሄም ክብሩ ነው። ቅዱሳን በሕይወተ ሥጋ ሳሉ ብቻ ሳይሆን ከሞቱ በኋላ ዋጋቸው ክብራቸው ምን እንደሆነ ያጠይቃልና እግዚአብሔር የነቢዩ የቅዱስ ኤልሳን ጸጋ በረከት ያሳድርብን። እንግዲህ ከ70 ዘመን በላይ ያገለገለ ዕድሜው ከ110 ዓመት በላይ ነው ተብሎ የሚገመት ቅዱስ ነቢይ ነው። ሁለተኛው መጥምቁ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ መጥምቅ እንደምታውቁት የዘካርያስና ኤልሳቤጥ ልጅ ነው። ቅድም በጎ ወላጅ ሆኖ ልጅ ጥሩ ላይሆን ይችላል ብለናል። መቼስ ጥረት ተደርጎ አንዳንድ ጊዜ ላይሳካ ይችላል። ግን በአብዛኛው ግን መልካም ዛፍ መልካም ፍሬ ያፈራል። ካህኑ ቅዱስ ዘካርያስ እናታችን ቅድስት ኤልሳቤጥ በዘመናቸው የተባረኩ የተቀደሱ ነበሩ። ቅዱስ ሉቃስ በወንጌሉ ስማቸውን ከፍ አድርጎ ገናና ክብራቸውን ነግሮናል። ካህኑ ዘካርያስ እንደ ካህናት ስርዓት በንጹህ አምልኮ የሚኖር እናታችን ቅድስት ኤልሳቤጥ ባሏን የምታከብር ለክህነቱ የምትስማማ። መቼስ ለካህን የምትስማማ ሴት ማግኘት እኮ ከባድ ነው። ምናልባት እዚህ ብዙዎቻችሁ የካህን ሚስት ላትሆኑ ትችላላችሁ። ግን በዚህ ዘመን በጣም ከባዱ ነገር ለካህን ክብር የምትመጥን ሴት ማግኘት ነው። ለምን እንደሆነ ታውቃላችሁ? ለካህን የምትመጥን ሴት ማግኘት ከባድ የሆነው ለክህነት የሚመጥን ካህን ማግኘት ከባድ ስለሆነ ነው። እግዚአብሔር እኮ ፈታሂ ነው። እኛ ጅሎች ስለሆነ ነው እኮ እንደዚያ ያደረገብን እንጂ ቀድሞ እኮ ለዛ አታውቅም እንደ የካህን ሚስት ከዲያቆን ትበልጣለች እየተባለ ሲባል እንደዚህ እስከምትባል በእውነት የምትበልጥ ሆነ አይደለም። ግን እንደዚህ ቤት ስናገር እንደ አንተ ዲያቆን ስለሆንክ እኔ ብትበልጠኝ ከካህኑ ሚስት ይልቅ መንገድ ላይ ወደቀ አንዱ የኔ ቢጤኝ ቀድሞኝ እግዚአብሔር መንግስት ይገባ የለ ጌታ ተናግሯል እኮ ወይት ማሰጥዋ ግፉአን ብሏል እኮ አይደለም። ጸሐፍት ፈሪሳውያን አይደለም እኮ ከመድረክ ላይ የቆሙ ጸሐፍቱ ፈሪሳውያኑ ሊቃነ ካህናቱ አይደለም እኮ የእግዚአብሔርን ክብር የወረሱ የተናቁት ናቸው። እና ወይት ማሰጥዋ ግፉአን ባለው ነው ቅዱስ ዘካርያስ ቅድስት ኤልሳቤጥን የመሰለች ሚስት ማግኘቱ እድሉ
መባረክ ነው። እሷም እሱን ማግኘቷ በተመሳይ ነው። ቅዱስ ዮሐንስ መጥምቅ በብስራተ መልአክ ተጸነሰ። ሲጸነስ የአባቱን አንደበት ዘጋ፣ ሲወለድ ከፈተ። ኋላ ከተወለደ በኋላ እንደምታውቁት የቅዱስ ዮሐንስ መጥምቅ ታሪኩ የመከራ ታሪክ ነው። ሙሉ ታሪኩ ትንሽ የተድላ ታሪክም የለው ማለት። ወላጆቹ ልጅ አተዋዝነው ኖሮ ወለዱ። ጥቂት ጊዜ ብቻ ነው ደስ ያላቸው። ኋላ ሄሮድስ ገላለው ብሎ ሲነሳ እናቱ ይዛ መጀመሪያ ወደ ቆላጤው ሳፍጥ፣ ኋላ ወደ ሲናይ ሄደች። ከዳ በኋላ ደግሞ ገዳመ ዚፋታ ኑራለች። እዚያ ስትኖር አስባችሁታል? እናታችን ቅድስት ኤልሳቤጥ ለ3 ዓመት ከመንፈቅ ያክል እንደመቤታችን ተሰዳ እንደኖረች ብዙ ሰው ጊዜ አይተረክም አይደል? ተሰዳ ኖራለች። እሷም አብራ ተሰዳ ኖራለች። አንዳንድ አባቶች ዘመኑን ልፍ ያረጉታል ከዚያ እና እዚያ ስትኖር አስባችሁታል? ቅድስት ኤልሳቤጥ ምንድን ነው የምትበላ? ባሕታዊ እኮ ናት። ገዳማዊ መናኝ እኮ ናት። በረሃ ገብታ ልጇን ቅጠል አለበሰች። እሷስ ምን ልብስ አላት? ያው ቅጠሉን ነው እንጂ ምን ትበላለች? እሱ የሚበላውን ነው። አንቦጣ የሚባል ቅጠል እያደቀቁ በዱር ማር፣ የዱር ማር የሚባል አለ አይደለም? በሱ ይመገቡ ነበር። እንዲህ አድርጋ ኑራ እሷ አረፈች፣ ትተዋረፈች። እንዲያውም አባቶቻችን አለ ቅዱስ ዮሐንስ በዚያ ሆኖ ሲያለቅስ እመቤታችን ድምፁ ተሰማት። የትና የት ሀገር ስንት ሀገር አልፎ እኮ ነው እንግዲህ ኢትዮጵያን አልፋችሁ ኬንያን ወይ ደግሞ ሱዳን አልፋችሁ ባለው ሀገር ማለት ነው። አባቶቻችን ያለ ሰው አረመኔ ሲሆን ከጎኑ ያለ የሰው ለቅሶም አይሰማውም። ሲራራ ግን ይላል። ታውቃላችሁ? ባለፈው እንዲሁም ለእርሶ እየነገርኩት ነበር። አንዳንድ እናቶች በአብዛኛው ሊሆን ይችላል ልጃቸው ሲታመም የትም ቦታው ነው ይታወቃቸዋል። ወይ በጣም ሲያዝን ለምን ቢባል ወረት የሌለው ፍቅር ስለሆነ የሐቅ ስለሆነ እሱ እና እመቤታችን ተሰማት። ልጄ አለች መድኃኒታችን። ኧረ ዮሐንስ እያለቀሰ ነው። ምን ሆኖ ነው አለችው። እናቱ ሞታበት ነው አለ። በደመና ተጭነው ሄዱ። አቅፋ እመቤታችን አጽናናቸው። ቅድስት ኤልሳቤጥን ባሏ ዘካርያስ ከሰማይ መጣ። የእሱ ተወራጅ ምክትሉ የነበረው ቅዱስ ስምዖንም መጣ። እነሱ ከመላእክት ጋር እያመሰገኑ ቀበሯት። ከዛ እመቤታችን አቅፋው ልትመለስ ስትል ጌታችን ምናል ታየው እዚህ ኑር፣ ታየው እኔ ለአገልግሎት እስከምጠራው ድረስ እዚህ ኑር፣ ልጅ እዚህ በረሃ የሕፃን ልጅ ብቻው እንደምኑ ነው አለችው። ታየውን ያለው ችግር የለው። አባቶቻችን ምን ይላሉ? ዮሐንስን በረሃ የተው ለምንድን ነው ቢሉ ስለ 2 ምክንያት። አንድ ለመናንያን አብነት እንዲሆን፣ ምናኔ እንዲህ ነው። ሁለተኛ ነገር ከዓለሙ ገብቶ እኛ እንደምንል ከሰከሰው ከዚያም ስንል ምንድን ነው? ዮሐንስ አይታችሁት ከሆነ ቅዱስ ዮሐንስ አይፈራ፣ ንጉሥ አያውቅ፣ ንግሥት አያውቅ፣ ብቻ አቋን ነው። መምህር ወመገስጽ ዘኢያደሉ ለገጽ ይባላል። ማንም ቢያጠፋ ምህረት የለውም፣ ይናገራል። እና አበው ምን ይላሉ? ሰው እኮ ውሸት የሚማር ከሰው ነው። ውሸት ብቻ አይደለም፣ ይሄ ሰው ከአራዊት ጋር ነው የኖረ። መላእክት ይጎበኙታል። ምን ሊያገኝ ዋሽ? ምን ሊያገኝ ይፍራ? ምን ሊያጣ ይፍራ? ሰው እኮ የሚፈራ የሆነ ነገር አጣለሁ ብሎ ሲፈራ ሲያስብ ነው። አባቶቻችን የሚሉት ነገር አለ አይደለም? ኢታፍቅሩ ወለዓለም ካለው ማዕረግ ሰው ከደረሰ ዓለምን አትውደዱ ካለው ደረጃ ሲደርስ አንድ ሰው ምን ሊያሳጣን ይችላል? ገንዘብ አሳጣለሁ እንዳይል ገንዘብ ከሌለው ያ ሰው ምኑን ያሳጣዋል? የሌለውን የሆነ ነገር ሌላ ነገር አሳጣለሁ እንዳይል ምኑን ያሳጣዋል? ብቸኛ የመጨረሻ ማስፈራሪያ እንደ ሰማዕታት እገላለሁ ነው አይደል? እሱ ሲሆን ምን ወደ እግዚአብሔር ወደ በጎ መንግስት ይወስደዋል እንጂ። ልክ ታላቁ ቅዱስ ቴዎዶጦስ ሊገሉት ሲሉ በዚህ በስንክሳርም ታሪኩ ተጽፏል። ጨርቅ አመጣው ፊትን ሸፍን አለው ገዳዩ። ደግሞ ለካ ገዳይ የሚራራለው አይ እያየኸኝ ከምገልህ ፊትን ሸፍን እንዳትደነግጥ ሳይታወቅህ እንድገልህ አለው። ለካ የታዘዘው ወታደር ገዳይ ሆኖ ትንሽ ርራ ያለው ነው። የሚራራ ሌባ ሲባል ሰምታችሁ አታውቁም? እመቤታችን በቀኝ የተሰቀለውን ቅዱስ ጥጦስን ስትጠራው ማን ነው የምትለው?
ኦርሩ ፈያታዊ አንተ ደግ የምትራራ ሽፍታ፣ አሁን ሽፍታ ብሎ ደግሞ የምትራራ። ግሩም እኮ ነው። አንዳንዴ ከሌባ ዘንድ ያለ ርኅራኄ የሌለን ሆነናል እኮ። አንዳንድ የሚራራ ሽፍታ እኮ አይጠፋም አለ እኮ። ሲሰርቅ የቀድሞ ሌባ ይባላል። ይሰርቅና ኧረ ትንሽ ነገር እንተውላቸውማ የሚሉ ነበሩ ይባላል። እንደው ደግሞ ጨርሶ ደግሞ ሁሉ ነገር ተወስዶ እንዳይጎዳበት የተሰረቀው ሰው ደግሞ ጨርሶ እንዳይጎዳ ይመስላል አነጋገሩና ምኑን ይፍራው? ቅዱስ ቴዎዶጦስ እንደዛ ሲለው በልጨርቅህ ነው ወደዛ ወሰደልኝ። ለምን አለው? ዝስ ሰለለ ይፈርዎ ለሞት። ይሄ ሞትን ለሚፈሩት ነው። እኔ አልፈራም። ወደዛ ሄድ። ለእኔ ወደ ክርስቶስ መሄጃ ድልድይ ነው። ሞትን አልፈራም ማለት እና እንዲህ ተብሎ በነገራችሁ ላይ እንዲህ ብዬ ስላችሁ ደግሞ ቀላል ነገር አድርጋችሁ እንዳትቆጥሩት። ከዚህ ዓለም ኮተት መፋታት ጭንቅናት፣ ምጥናት ቀላል ነገር አደለገችም። ለዛ ነው ብዙ ሰው የማይፈልጋት በዚህ ጊዜ ሰው። አንዳንድ ጊዜም ደግሞ ቁጭ ብለን ስናስበው ለምንድን ነው ግን በዚህ ዘመን አገልጋዮች እንደዚህ የተበላሸነ ብዬ ሳስብ፣ መቼስ ጭንቋን ለሚያውቃት ሰው ደግሞ መቼም ጭንቅ ነው። ቅዱስ ዮሐንስ ከዚያ አደገ። ኋላ ጌታ ጠራው፣ መጣ፣ ማጠመቅ ጀመረ። አሁን ቅድም ያመጣ ኖሮ እዚህ ላይ ነው የሚመጣ። መጥቶ ሲያስተምር ንጽህናውን አዩ፣ ድንግልናውን አዩ፣ ጥብዓቱን ጨከን ያለ አስተማሪ መሆኑን አዩና ፈሪሳውያን አልባሌ መስለው በክብራቸው እንዳይሄዱ ትኩረት ሊስቡ ነው። አልባሌ ሰዎች መስለው ሄደው ጠየቁት። ክርስቶስ እንደሆነ ስለተጠራጠሩ ምን አለ? አምነ ወኢክህደ። እች እኮ ጥሩ ነገር ናት። ሰው ያልሆነውን ነገር አልሆንኩም ነው እኮ በቃ አለቀ። የሌለኝን ነገር ለምን አስመስላለሁ? ይህ ዘመን ትልቁ በሽታችን እሱ አይደለም? አባቶቻችን መስሎ ከመውጣት ታይቶ ከመጥፋት ይሰውራችሁ የሚሉት ለዛ አይደለ? እሱን ልብ ማለት ነው። ክርስቶስ ነህን አሉት። አሁን ቅዱስ ዮሐንስ ክርስቶስ ነህ ያሉትን ታውቃላችሁ? አዎ ቢል ጥፋት አይሆንበትም። ዮሐንስ ክርስቶስ ነው ብትሉ፣ አይ ክርስቶስ ነው ሳይሆን ክርስቶስ የሚለውን ወደ ዕብራይስጡ ቋንቋ እንውሰደው። የጠይቁት ምንድነው? መሲህ ነው ወይ ነው። መሲህ ማለት በእኛ በግዕዙ ምንድን ነው? እግዚአብሔር የቀባ ማለት ነው አይደለም? ለክርስቶስን ተረጉሞ ሌላ ነው። ግን ቅዱስ ዳዊት መሲህ ተብሏል አይደል? መሲሁ ለእግዚአብሔር ተብሏል። ቅዱስ ዳዊት ራሱ ኢትግሱስ መሲሐኔ፣ መሲዎችን የቀባኋቸውን አትንኩ ይበል። ስለዚህ እግዚአብሔር ቀብቶት የለ ዮሐንስን? አዎ ተቀብቻለሁ ማለት ይችል ነበር። የለም አይደለም ማለት። ኤልያስ ነው አንተ ኤልያስ ነህ ወይ አሉት። አዎ ቢል ኃጢአት አይሆንበትም ይላሉ አባቶቻችን። ለምን ብትሉ ኋላ በቅዱስ ማቴዎስ ወንጌል ምዕራፍ 11 ይመጣ ዘንድ ያለው እውነተኛው ኤልያስ እሱ ነው ብሎ ጌታ አልመሰክርለትም? ቅዱስ ዮሐንስን እኮ ጌታ ኤልያስ ብሎ ጠርቶታል። ነኝ ቢል ምን አላለም። የመጨረሻዋ ጥያቄ ግን ነቢይ ነው አንተ አሉት። ቅዱስ ዮሐንስ ነቢይ አይደለም? ግን እሱንም ምን አለ? ወይቢ አልቦ፣ ኧረ ጨርሶ አይደለም አላቸው። ይሄን ማለቱ ስለ ትሕትና ነው። ነቢይ ነህ ወይ ብለው አሉት። መሰረታዊ ጥያቄ ሰዎች በዚህ ዘመን ይሄ እናንተ እንዲህ ነን ትሉ እንደሆነ አላወቅኩም፣ ግን በዚህ ዘመን ታውቃላችሁ አይደል? ፕሮቴስታንቶቹ ልክ እንደ ድሮ ዘመን ማን የሚባል መናፍቅ ነበረ ሲባል ሰማላችሁ። ማን የሚባል መናፍቅ ከዛሬ 1800 ዓመት እንደዛ አካባቢ በፊት እና ባህታዊ ነኝ ብሎ በረሃ ገባ። ግን ልቡ ትዕቢተኛ ነው። ኋላ አህያው ጠፋበት፣ አህዮቹ ጠፉበት። ፈልጎ አጣቸው። ቀና ብሎ እግዚአብሔር ምን አለ? የኔ አንዲት ዘማ ሴት ዕቃ ብሆን ቶሎ ባስገኘህላት ነበር አለ። ራሱን ከአንዲት ዘማ ሴት እንደሚሻል አስበው ማለት ነው። ማናችንም ከአንዲት ዘማ ከምትባል ሴት እንደምንሻል ካሰብን መቆማችን ሞተናል። ለምን ብትሉ ያቺ ዘማ የምንላት ሴት ከእግዚአብሔር ጋር ለመታረቅ ደቂቃዎች ነው የሚበቃት። ለምን? ፒያንስ ኃጢአተኛ መሆኗን ታውቃለች። በቅዱስ ሉቃስ ወንጌል ፈሪሳዊና ቀራጭ ገብቶ ፈሪሳዊ ሰተት ብሎ ገባ አይደል? ያ ቀራጭ ያ በጣም በኃጢአት ሰውነቱ የኃጢአት ሸክም ያለው ግን ሊገባ ፈርቶ ከበሩ ቁሞ ኃጢአቱን አምኖ ደረቱን ደቅቶ ጌታ ምን ብሎ መሰከረለት? ከዚያ ይልቅ ይሄኛው ጻድቅ ሆኖ ተመለሳል። እኔ በተግባር አውቃለሁ። በዚህ በሴተኛ ዳሪነት በሚባለው በልምድ ውስጥ የሚኖሩ ሰዎችን በእኛ በዝክረ ቅዱሳን ከዚያ ኑሯቸው ለማውጣት ሞክረናል። እግዚአብሔር ረድቶን 120 እንደዛ በላይ የሚሆኑትን ለማስወጣት ሞክረናል። ስራው ቀላል አልነበረም። በእግዚአብሔር ቸርነት ተሰርቷል። ግን እነዛ ሰዎች ቤተክርስቲያን ግቢ መግባት ስታስቡት ሁላችንም አመንዘሮች ነን እኮ።
እኔ ራስህን ምንድነህ ተብዬ ብጠየቅ ከዚሁ የተሻለ የሚጠራኝ ስም ያለ አይመስለኝም። ህሊና ስንት ያስባሉ እኮ አታውቁትም? አባቶቻችን ምን ይላሉ? ለምንድነው ጌታ ማሰብን እንደ ኃጢአት የቆጠረው ቢሉ አቶት ነው እንጂ ቢያገኙ አይተውም ብሎ ነው። እና በእውነቱ ይሄ ማኒ እንደዚያ ብሎ ከተናገረ በኋላ አህዮቼ ከተገኙ አለህ እላለሁ፣ ካልተገኙ የለህም ብዬ አስተምርብሃለሁ ብሎ ጌታ ሊያስፈራራ ማለት ነው። እንደዚያ ብሎ ሲናገር አህዮቹ ከጥቂት እልፍ ብሎ ቁጥቋጦ ጀርባ ነበሩ። ደርሶባቸው ነበር። የእግዚአብሔር መልአክ ወሮሮ ሌላ ሀገር ጣላቸው። ጣለ ሲባል መውደቅ ሳይሆን አራቀበት። ምን አለ? ሎቱ ስብሐት አልባቲ ሰራኢሁ መጋቤ ለዛቲ ዓለም። ይህች ዓለም የፈጠራት የለም፣ የሚመግባት የለም። ዝም ብላ በልማድ ነው የምትሄድ ብሎ ዛሬ እዚህ እናንተ ሀገር ያሉና ተራቀቅን ሳይንቲስት ነን የሚሉ ደናቁርት የሚሉትን ኢቮሉሽን ምናምን የሚሉትን ትምህርት የጀመረው ገና ዳርዊን ከመፈጠሩ ከሺህ ምናምን ዓመት በፊት ማን የሚባል አረመኔ መናፍቅ ነው። ኋላ በሰው ዘንድ መከበር ፈለገና ነቢይ ነኝ አለ። ልብ በሉ፣ ከነቢያት መካከል ነቢይ ነኝ አለ። ታውቃላችሁ? ነቢያት የሚላቸው እግዚአብሔርና ቅዱሳት መጻሕፍት ናቸው እንጂ ራሳቸውን ነቢይ ራሳቸውን ጻድቅ ይላሉ? ግን አላረካውም። ነቢይነት ምን አላት? ሐዋርያ ነኝ አለ። ቆይቶ አየው። ምን ታረገ? ምን አላት? እቺ እንድታስቡት የኛ ቤት ያለውን ችግር አዋላ እንድታዩት ብዬ ነው። አላረካቸው እያለ ስሙ አያረካም። ክርስቶስ ነኝ አለ። ሎቱ ስብሐት። የሚገርማችሁ ነገር እሱ ማነሰበት። መንፈስ ቅዱስ ነኝ አለ በመጨረሻው። መቼስ አይጣላልን። ኋላ እንዲህ ሲቀባጥር ማን ያገኘው? የፋርሱ ንጉሥ። የፋርሱ ንጉሥ አረመኔው፣ ጨካኙ። ምንድነህ አንተ አለ። መንፈስ ቅዱስ። የክርስቲያኖች አምላክ አንተ ነህ? አዎ። ታዲያ ምን አለ አይሁድ እንዳደረጉት እኔ ላድርግ እንጂ ብሎ ወስዶ ከሁለት ሰነጠቀው። ታውቃላችሁ አይደለም? አይሁድ እንዳደረጉት ላድርግ ያለበት ምክንያት ተረድቷችኋል? ጌታችን ክርስቶስን ክርስቲያኖች የኛ የክርስቲያኖች የሁሉም የዓለም ፈጣሪ እኛ ክርስቲያኖች የምናመልከው ክርስቶስ ፈጣሪያችን አለ አይደለም? ልክ እንደዛ ነው። ኢትዮጵያ ውስጥ በ16ኛው መቶ ክፍለ ዘመን በአፄ ዘድንግል ዘመን አንዱ ተነስቶ እኔ ክርስቶስ ነኝ አለ። ከዛ እናቱ ሰማች። ጥሩ ነው እኮ ምክር። አንዳንድ ጊዜ እናቶች ሳይማሩም ጥሩ ነው ሲመክሩ። ልጄ ተው፣ አንደኛ እኔ ያውቃለሁ ማን እንደሆንክ፣ ሌላው ባያውቅ እኔ የወለድኩ አውቃለሁ። ሁለተኛ ነገር ግን እንኳን ለአንተ ለዋናውም ክርስቶስ አልራሩለትም። ተው ይቅርብህ፣ ስም ያስገድልሃል። ተው። አልቀረም። ንጉሱ ጠሩት። ማን አሉት? ክርስቶስ ነኝ አላቸው። አይ ስሙን ከያዝከው ስራውን ማያቅርብ ብሎ ሰቅለው ገደሉት። ታዲያ ሰዓት ገሃነም ውስጥ ገባ። ማን እንዲሁ አሁን እንመለስና ወደኛ ይሄ የመናፍቃኑ ራሳቸውን መጋቢ ብለው መጥራት ጀመሩት። ልብ ብላችሁታል? መጀመሪያ ላይ ነቢይ ምን ሐዋርያ ምናምን አይደለም። በምንድን ነው የጀመሩት? መጋቢ ገሌ አይደል? መጋቢ ገሌ። አዎ። ከዛ ቆይተው የወንጌል መልእክተኛ የምትል እቺ ስምኛ ቤተክርስቲያን ውስጥም ገብታ ይቻታለሁ። አንድ ሰው ማድረግ ሰጡት ላኢከ ወንጌል። ላኢከ ወንጌል እኔ ሐዋርያትን ነው የማውቅ። አስባችሁታል? ከአጋንንት የተካከለ ነውር የተሸከመ ሰው ይሄ ሁሉ ስም ሸም ተሸክሞ መዞር። ኋላ በነገራችሁ ላይ አቦ የመባል ደረጃው ምን እንደሚመስል እንድታውቁ ከዓመታት በፊት አንድ ቦታ ላስተምር ተጠርቼ ሄዳለሁኝና እኔ ፈጣሪን አመስግኜ ወደ ትምህርት የገባው የደብሩ አስተዳዳሪ ፍንጥር ብለው ተነስተው እየተቆናጠሩ ሄዱ። እኔ አልገባኝም። እኔ ትምህርቴን ቀጠልኩ። ተመልሰው መጡ። ትምህርት ሲያልቅ ያው ማጠቃለያ ትምህርት ይሰጡ የለ ድምፅ ማጓዩን ይዘው ይኸውላችሁ የደረስንበት ዘመን ይኸው ሰባክያን ቅዱሳንን የሚጠሉበት ስለማን ነው የሚያወሩት ብዬ እኔ ቁጭ ብዬ እሰማለሁ። ግቢውን የሞላው ሰው ወደ ምህረት ላይ ነው። እየቆየ ይኸውላችሁ ዛሬ ታዲዮስ ነው ይላሉ። ሐምሌ 2 ቀን ነበረ። አያችሁት? በነገራችሁ ላይ እኔ ስለ ቅዱስ ታዲዮስ ሳስተምር ቆይቼ አስገድደው ጠርተውኝ እጄ ነው እና ላስተምር ልገባ ስል አደራህን ዛሬ የምታስተምርበት ርዕስ ይሄ ርዕስ ነው ብለው ርዕስ ሰጡኝ። አጋጣሚ ሰው መንገደኛ ስለነበረ መንገድ ከመሄዱ በፊት ነው።
ኋላ ምን አልኩኝ? አይ ቅዱስ ታዲዮስ ቅድምማ ስምህን አጥርቼ አንስቼ ነበረ። አይ እዚህ ረስቼ ስምህን ሳላወሳ ሌላ ነገር ልቤ ብዙ ቅዱሳንን ለርዕሱ የሚመቹት የሚስማሙት ተነስተዋል እኮ። አይ ስምህን ስላላወሳው አንተን የዘለፍከኝ ብያለሁ። እየቆየሁ ሳስበው ግን የቅዱስ ታዲዮስ አይደለም ነገሩ፣ ማላከኪያ ናት። እስኪ አስቡት ብሎ አሁን የቤተክርስቲያን ካህናት ለራሳቸው እንዳይሉ ቀጥታ እንዲታወቅባቸው እስቲ አሁን ክበዙን እየጠቆሙ እስቲ እዩዋቸው። አሁን ስብከት ሲጀመር እኒህን የመሰሉ አባት በክብራቸው አንስቶ መጥራት ገባኛል። አይ እንደ አባቶቻችን ያባየን ከክል ማየ ይላሉና ወደ ገደለው መግባት ጥሩ ነው እኮ። ምን በቅዱስ ታዲዮስ አዞራቸው። በዚያ ላይ ደግሞ ቅዱሳን የሚጠሉ ሰባኪዎች ሁሉ በእውነት እኔ እንዲያደረኩ አላደረኩ ብዬ አይደለም። ግን ደግሞ አሁን መቼስ እንደው ከና ኃጢአቴም ቢሆን እንደው በነገረ ቅዱሳን ጉዳይ እንጃ ቃሉ ይከብደኛል። ግን ለመውቀስ ማሰባቸው ጤና አይደለም በእውነቱ። እኔ ምንም አልሰራሁም። ማህበሩ ብዙ ሰርቷል፣ እግዚአብሔር ሰርቷል። እና አይ እዚህ ደረጃ ደርሰናል። እና መልአከ እንትና ብዬ ስላልጠራው ነው የሁሉ ችግር የመጣ። እኔ ግን መልአከ እንትና የሚባል ስለማላቅ ብዬ ነው። አላቅም። ቄስ ከሆነ ቄስ ነው፣ ዲያቆን ከሆነ ዲያቆን ነው፣ መነኩሴ ከሆነ አባ ነው። ትልቅ ማድረግ እኮ ነው። አባቴ ማለቴ ነው። አባት ለመሆን የማይመጥነው ነው አይደል? አባ ስንለው ምን ነው? በምን ሆኖ አባቴ ሆነን? ቆብ ስላንጠለጠለ ጭንቅላቱ ላይ እና በእውነቱ ያ በሽታ ሲመጣ ሰሞኑንም ስናወሳው ነበረ። ስም ሲሰጥ ገሌ በቃ ይሄ በዚህ በቤተክርስቲያን ላይ የተሾሙ ሰዎች ስም ሲሰጡ ቁጭ ብላ አስባለሁ እንደ ያልተሰጠ ስም ማን ነው? ገሌ። ለዚያ ነው እነዚያ ሰዎች በፓስተሮቹ መጋቢ ተባሉ። አላረካቸው አለ ፓስተር የሚል ከእንግሊዝኛው አመጡ። ችግር የለውም እኮ ሲው ሰባኪ ነው። ከዛ ቆይተው ነቢይ፣ ቀጥለው ሐዋርያ እያሉ ቀጥሎ አይደል? አሁን እኛ ቤት ያሉት ነቢይ ብሎ በጥሬው ያምራቸዋል አውቃለሁ። ስም ያለው ሰው ብሎ አይደለም ነቢይ ያልኳቸው። ለወጡ ስብሐት ክርስቶስ ተባለ እግዚአብሔር ተባለ ቢባል የሚከፋው አይመስለኝም። ለምን? ለራሱ ያለሙያው ያለመጠኑ ስም የሚቀጥል ሰው እንኳን እሱ አልኳችሁ። መምህራን ምን ይላሉ? እግዚአብሔር ምስጋና ይገባዋል። አንተን ሲያመሰግኑ አሜን ብለህ ከተቀበልክ አንተ የእግዚአብሔር ጠላት ነው፣ ወደረኛ ነህ። ለእግዚአብሔር የሚገባው ምስጋና ለራስ ይወሰድክ ይላሉ። ታዲያ ነቢይ ነህን ነው ጥያቄው እኮ። ነቢይ ነን የሚሉ ሰዎች ነቢያት ናቸው ወይ? እንኳን ነቢያት ክርስቲያንስ ናቸው ወይ? አረ እንኳን ክርስቲያን ሰውስ ናቸው ወይ? አራዊት አይደሉ? የሰውን ነፍስ የሚበሉ ለገሃነመ እሳት የሚዳርጉ አራዊት ናቸው። በውጭ ያሉት ቻር በእኛ ቤት ያሉትም ነቢይ ነህን የሚለው ጥያቄ መጋቤ ገሌ ይባላል። መጋቤ ገሌ ነህ ወይ? አይደለም መጋቤ ሐዲስ መጋቤ ብሉይ ዓለማያው መጋቤ ሐዲስ እኮ የሐዲሳት ትርጓሜ መምህር ነው። ሐዲስ ያጠና ማለት አይደለም። ቃሉ መጋቤ ሐዲስ አይደለም የሚለው ሐዲሳትን በትርጓሜ አርድእትን የሚያስተምር ብቻ መጋቤ ሐዲስ ነው። ብሉይ የሚተረጉም መጋቤ ብሉይ ነው። ሊቅ የሚተረጉም ሊቀ ሊቃውንት ነው። መነኮሳትን የሚተረጉም ማለት መድረክ ወጥቶ የሚለፈልፍ አይደለም። እሱ አይደለም፣ ኢየሱስም አይደለም። መጋቤ ምክር ይባላል። መነኮሳትን የቅኔ መምህራን በተገቢው መንገድ ካስተማሩ መጋቤ ምስጢር ሊባሉ ይችላሉ። ከዛ ውጪ ከሴት ከኃጢአት ከነውር ሲንከላወስ እየዋለ መጋቤ ገሌ ሊቀ ገሌ እና በእውነቱ እነዚህ ሰዎች ወንድሞቻችን ይህንን ትምህርት በአጋጣሚ ቢሰሙት መልሳቸው ስድብ እንደሆነ አውቃለሁ፣ ግን ደግሞ ጥላቻ እንደሆነ ይታወቃል። ግን እኔ ግን እጠይቃለሁ ሁልጊዜ ነቢይ ነው አንተ። እዚህ ላላችሁት ግን ጥያቄ የሚሆነው ነቢይ ነው አንተ አይደለም። በእርግጥ ክርስቲያን ነን ወይ? ክርስቲያን ማለት ክርስቶስ ያደረበት የክርስቶስ ማለት ነው። የመድኃኒታችን የፈጣሪያችን ኢየሱስ ክርስቶስ ገንዘቦች ነን ወይ? በፍጹም ልባችን የምናመልከው ነን ወይ?
የክርስቶስ ማለት ከክርስቶስ ከመድኃኒታችን ከፈጣሪያችን በላይ ማን ለምንም ነገር ትኩረት የማይሰጥ ጠዋት እንደተነጋገርነው ጣዖትን አታምልኩ የሚለው ራስን ገንዘብንም ቤትንም ቤተሰብንም ሌላውንም ነገር ጣዖት አድርገን ያስቀመጥን ከሆነን እኛ ክርስቶስ አይደለንም። ግን ደግሞ ዛሬ ተማራችሁት ዛሬ ሆኖ የሚፈጽም አይደለም፣ ቀስ እያለ የሚሄድ ነው። ግን ዛሬ እርምጃ መጀመር አለበት፣ እንቅስቃሴ መጀመር አለበት እና ራሳችን መጠየቅ ነው። ግን ራሳችን ስንጠይቀው ጠላት ከሁለቱ አንዱ ነው የሚመልስልን። ደግሞ ይችን ሳልነግራችሁ አላልፍም። እኔ ግን ክርስቲያን ነኝ ወይ ብለን መጠየቅ ነው። እኔ በእውነት ብዙ ሌባ፣ ብዙ ትዕቢተኛ፣ ብዙ ነውረኛ ሰው ስላለን እኔን ጨምሮ ራሳችንን መጠየቅ ጥሩ ነው። ግን ስንጠይቅ ጠላት ክፉ ስለሆነ ትንሽ በበጎ መስመር ያለን ከሆነ ከሁለት አንዱ መልስ ነው የሚያመጣ። ሁለቱም ወደ ግራ ወደ ቀኝ ጥፋት ናቸው። አንደኛው እንደዛ እንደ ፈሪሳዩ አዎ እንዴ እጾማለሁ፣ እጸልያለሁ፣ የአቅሜን እሰግዳለሁ፣ ጥቂት አስራት አወጣለሁ፣ ምጽዋት እሰጣለሁ፣ እቆርባለሁ፣ ንስሐ እገባለሁ የሚል መልስ በጭንቅላታችሁ ሲመጣ ይሄም የጠላት ነው። ምክንያቱም ይሄን የተናገረ ማን ነው? ያ ክርስቶስ መድኃኒታችን የነቀፈው ፈሪሳዊ። ወይ ደግሞ ተገልብጦ ሁለተኛ መልስ የሚያመጣላችሁ ደግሞ የኃጢአትን ብዛት ምንም በጎ ነገር እንደሌላችሁ አሳስቦ ያቺ ደግሞ ተከትላ የምትመጣ ምንድናት? ቀቢጸ ተስፋ። አዎ ሁለቱም ስህተት ነው፣ አያስኬድም። ምንድን ነው? አይ በጎ ስራ አልሰራሁም ግን መስራት አለብኝ፣ በቃ ንስሐ መግባት አለብኝ፣ ፈጣሪን የሚያስደስተውን ነገር ፈቃዱን መፈጸም አለብኝ ብላ የምታራምድ አስተሳሰብ እንድታመጣ ነው። እና በሆኑ ነቢይኑ አንተ ብለው ሲሉት ወይ ቢአልቦ አይደለውም። ታዲያ ማነ መነ ትልብርሰከ ስለ ራስ ምን ትላለህ? ማነኝ ትላለህ አሉት። አንሰ ቃለ አዋዲ አለ፣ እኔ አዋጅ ነጋሪ ነኝ። ዘይሰብክ በገዳም በዱር የሚናገር በበረሃ የሚጮህ ወይብል ጽሆ አፍኖቱ ለእግዚአብሔር የእግዚአብሔርን ጎዳና ጥረጉ የሚል ነቢዩ ቅዱስ ሚልክያስ ነቢዩ ቅዱስ ኢሳይያስ እንደተናገሩት ማለት ነው። ቅዱስ ዮሐንስ መጥምቅ ይህንን ተናገረ፣ አስተማረ፣ ሄሮድስን ገሰጸ፣ ገደለው። 15 ዓመት አንገቱ ዙራ አስተማረች። ከዚያ በኋላ ተቀበረ። ከዚህ ሁሉ ነገር በኋላ በ350ዎቹ ዓመተ ምህረት አካባቢ ኡሊያኖስ የሚባል ከሃዲ ንጉስ፣ ይሄ በእናንተ ቋንቋ ይሄ ጁሊያን ዘ አፖስቴት የሚሉት ወይም ከሃዲው ክርስቲያን ነበረ ኡሊያኖስ። እና ከዶ ቤተክርስቲያንን አጠፋለሁ ብሎ ቤተክርስቲያንን ለማጥፋት መፍትሄው ምንድነው? ልክ በእኛ ሀገር እንደሚደረገው ማለት ነው። አንዱን እምነት ለማጥፋት ያኛውን እምነት ማግነን ነው አይደል? ጠላት ወይም ነው ክርስቲያኑን የሚጠላውን የሚያጠፋውን አይደል የሚያገኑት። እና አይሁድን አገነናቸው በዘመኑ። እና ቤተ መቅደስ የሚባል ቤተ ጣዖት ሰራላቸው። ሲሰራው መፍረስ። ለምን? ክርስቶስ ጌታችን ተናግሯል። ያቺ መቅደስ መልሳ የምትሰራ ሐሳዊ መሲህ ሲመጣ ነው እንጂ እዚያ በፊት አይሆንም። ከዛ ሲፈርስ ለምንድን ነው ብሎ ሲናገር አይሁድ ይመጡና አይ ትልቅ ችግር አለ እኮ እዚህ የምትሰራበት ቦታ ላይ እኮ ክርስቲያኖች ቅዱስ የሚሏቸው ሰዎች ተቀብረዋል። የእነሱን አጥንት አውጥተህ አቃጥል። የዛን ጊዜ ቤተ መቅደስ ይቆምላል። ሊያቃጥሉ ሲያወጡት ቀድሞ የወጣ የማን ነው? የቅዱስ ዮሐንስ መጥምቅና የቅዱስ ኤልሳ ነቢይ፣ የሁለቱ ቅዱሳን። ክርስቲያኖች ተረድተው ሄደው ወታደሮችን እባካችሁ ስጡና አሏቸው። ገንዘብ ክፈሉ አሏቸው። ብዙ ወርቅና ብር ከፍለው ይዘው ሲቀመጡ እንዴ ከዚህ ሽሹ እንጂ ደግሞ እኛን ልታስወቅሱን ነው እንዴ ብሎ አሏቸው። ከኢየሩሳሌም ወርደው ግብፅ እስክንድርያ ገቡ። ያኔ ቅዱስ አትናቴዎስ ሐዋርያዊ ነበረ። ቅዱስ አትናቴዎስ ሐዋርያዊን ወስደው አባታችን ይሄ ለአንተ ይገባል ብሎ የቅዱስ ዮሐንስና የቅዱስ ኤልሳን ሰጡት። በደስታ ተቀበላቸው። ትልቅ ጸጋ አገኘ። ቤተክርስቲያን እሰራለሁ ብሎ ግን ስደተኛ ነው እንደምታውቁት። ያችን ሀቅ ይዞ ሲያባሩ ሲያሳዱት ነው የሚኖርና ዘወትር ያዝን ነበርና ደቀ መዝሙሩ የነበረው ቅዱስ ቴዎፍሎስ አባቴ ሁልጊዜ ትተክዛለህ፣ ምንድነው የሚያሳዝንህ? አንደኛ የቤተክርስቲያን ነገር ያሳዝነኛል፣ ሁለተኛ ነገር ግን እነዚህ ቅዱሳን ነቢያት አባቶቼ ኤልሳና ዮሐንስ መጥምቅ ጌታዬ አክብሮ ስጋቸውን እኔ ድረስ አምጥቶልኝ ቤተክርስቲያን እንዴት ብዬ ልስራላችሁ? መልካም ዘመን አጣሁኝ ብሎ ይለዋል። ይሄ ነገር ካለፈው በኋላ ከቅዱስ አትናቴዎስ በኋላ የተሾመ ቅዱስ ጴጥሮስ ነው። ከቅዱስ ጴጥሮስ በኋላ ቅዱስ ጢሞቴዎስ ተሾመ። ከቅዱስ ጢሞቴዎስ በኋላ ቅዱስ ቴዎፍሎስ ተሾመ። ቅዱስ ቴዎፍሎስ ተሾሞ ያዝናል፣ ይተክዛልና አንዲት ባሏ የሞተባት ሴት ከሮም ትመጣና አገኝታው በሃከ አባ ሃይማኖት፣ የሃይማኖት አባት የሃይማኖት መምህር አባቴ ሰላም ላንተ ይሁን፣ ምን ያሳዝናል? ቤተክርስቲያን ደህና ናት፣ አሁን መከራው ቀሏል፣ ምን ያሳዝናል አለችው። እኔ ያላዘንኩ ማን ይዘን አላት። ለምን አለችው። ወዲህ የእነዚህ ቅዱሳን ክቡር ሥጋ ቤተክርስቲያን አባቴ አትናቴዎስ ሳይሰራላቸው እንዳዘነ አረፈ፣ እኔም ይኸው እንዳዘንኩ ልሄድ ነው። ወዲህ ደግሞ ነዳያን ተርበዋል አላት። እና ምን ይሻላል?
አይ እዚህ የተቀመጥንበት ስፍራ ተራራ አለ እንደ ኮረብታ ነገር እዚህ ውስጥ ወርቅ ተቀብሯል ታላቁ እስክንድር የቀበረው ወርቅ አለ እና ወርቅ ተቀብሮ ቤተክርስቲያን ሳትሰራ ነዳያን እየተራቡ አላት አባቴ አንተ ጸሎቱ ነኝ እኔ በገንዘቤ ላስቆፍረው አለች እሺ አላት እሱ ይጸልያል ሱባኤ ገባ እሱ አስቆፈረች 3 ድስት ትልልቅ ድስት እንደ ምንቸት ያለ ወርቅ የሞላ ወጣ ግን ራሱ ላይ ጽሑፍ አለው ቴዳ የሚል 3 ጽሑፍ አለው ሰዎቹ በድፍረት እንክፈት ተው እግዚአብሔር ምን እንደሆነ ሳይገልጥልን አንከፍተውም አለ ከዛ አይ አባታችን የሶስቱ ትርጉም ግን አንድ አይነት መሆን አለበት ምክንያቱም ቴዳ ነው ምንም የፊደልም የሆሄም ለውጥ የለውም ሲሉት የለም እንደሱ አይደለም ብሎ ሱባኤ ገባ እመቤታችን ዘወትር ትነጋገረዋለችና እመቤታችን ተገልጻ ወዳጄ ምን ሆነሃል አለች ቅዱስ ቴዎፍሎስን እመቤቴ ይሄንን ለምን እንደማውለው የቃሉንም ትርጉም ገለጭልኝ አላት እንኪያስ እነግርሃለሁ የመጀመሪያው ቴዳ የሚለው የልጅ ስም ነው ክርስቶስ ብለህ ተርጉመው አለኝ አንድ ቃል እኮ ለብዙ ያስተርጉማል አይደል ክርስቶስ ሁለተኛው ቴዳ የሚለው ያንተ ነው ቴዎፍሎስ ብለህ ተርጉመው ሶስተኛው ቴዳ የሚለው የንጉሱ ነው ቴዎዶሲዮስ ብለህ ተርጉመው አለችው እንደዚያ ብሎ ቢከፍተው ተከፈተለት ምን አዘዘችው አያይዛ ቴዎዶሲዮስ የሚለው የንጉስ ግብር ነው ላከለት ክርስቶስ የሚለው የነዳያን ነው ነዳያንን አብላበት ቴዎፍሎስ የሚለው ያንተ ነው ቤተክርስቲያን እንጽበታለች በዚያ ምን ሰራበት የእመቤታችን ቤተክርስቲያን የቅዱሳን ነቢያት የዮሐንስና የኤልሳዕን እንደዚሁም በአሳ አንበሪ ጀርባ ላይ የሚላለ በድርሳነ ሩፋኤል ላይ ያለው በደሴት ላይ አሳ አንበሪ ጀርባ ላይ የቅዱስ ሩፋኤልን ቤተክርስቲያን ሌሎች ብዙ ቤተክርስቲያናትን ሰርቶበታል እንዲህ ስላደረገ ብዙዎች አንዳንድ ሰዎች የሚነቅፉት ነውረኞች አሉ በእውነቱ ቅዱስ ቴዎፍሎስን እኔ እኮ ይገርመኛል እሱን እንተው ለሁሉም እንዲህ ያደረገው ኋላ የቅዱሳን ዮሐንስና ኤልሳዕን ስጋቸውን ሲያፈልስ በመንገድ ላይ እዚያ ስንክሳር እንደተጻፈው በጎዳና አንዲት አረማዊ ሴት ተይዛ 4 ቀን ልትሞት ደርሳለችና ዝማሬውን ሰምታ መላእክት አብረው ይዘምሩ ነበርና ደስ አላት ሐወዘኒ ጣይሙ እንደሚለው መጽሐፍ ደስ አላት ምንድነው ይሄ የምሰማው ዝማሬ አለች እንደው ሞት አፋፉና አይ ቅዱሳን ነቢያት ኤልሳዕና ዮሐንስ ስጋቸው እየፈለሰን አሉ በረዱኝ ባመንኩ በፈጣሪያቸው አለች ቃል ካፏ ሳይፈጸም ልጁ ተወለደ ዮሐንስ ስሙ አለች ዮሐንስ ብላ ስም አወጣችለት ደስ አላት እዚያ ሄዳ አብራ ተሳተፈች በጎዳና ቤተክርስቲያኑ ዘንድ ሄደ ቅዳሴ ቤቱ ሲከበር ግርማ ሆነ ብርሃን በራ ስፍራው አስፈሪ ነገር መጣ ለምን ሁለቱ ቅዱሳን መጡ ማናየ የበቁት እና ቅዱስ ቴዎፍሎስ በምን አወቋቸው ቢሉ በመልካቸው ዮሐንስን ጸጓር ሁለንታሁ ይለዋል ሁለንተናው ጠጉር ነው ይሄም ራሱ ጠጉር ነው ጽህሙ ረጅም ነው ጥቁር ያለ ቅዱሳን ነጭ ጽህም ያላቸው ያለ ጥቁር ነው ያናየው በግርማ አወቀው ኤልሳዕንስ ቀደም እርግ በረሃ አሉት ብለን የለ ራሰ በራ ነው ነውህ በቆሙ ይላል በቁመቱ ረጅም ወበረሃ ርዕሱ ራሰ በራ ነበር በዚያ አወቁት ሰገደላቸው ባረኳቸው አረጉ እና ዛሬ አንድ ፍልሰታቸው 2 ቅዳሴ ቤታቸውን የሁለቱ ቅዱሳን አባታችን አባ ቀውስጦስ በእውነቱ አጼ ይኩኖ አምላክ የሚባሉ ንጉስ የምታውቁ ከሆነ የሸዋው ንጉስ የመጀመሪያ ንጉስ የሸዋ መንግስት የሚባሉት አጼ ይኩኖ አምላክ የአቡነ ቀውስጦስ ትንሽ ወንድም ናቸው በእውነት እናታቸው እምነ ጽዮን እንዴት ያለች የተባረከች ቅድስት አቡነ ቀውስጦስ ሲወለዱ ነፍሳቸው ነፍሰ ጡር ሆና ግንቦት ሚያዝያ 30 ቀን ነበር የምትወልድ ሚያዝያ 30 ቀን ልትወልድ ብላ በሚቀጥለው ግን ግንቦት አንድ ዝክር አለ እመቤታችንና እመቤቴ አንቺን ሳልዘክርሽማ አይሆንም ስለዚህ መወለድበትን ቀን አንድ ቀን አቆይልኝ ለመነች አቆየችላት የግንቦት አንድ ቀን ደግሳ ነዳያንን ካህናትን ዘክራ አብልታ ሁሉን ጨርሳ ቤቷ ስትገባ ያለ ምጥ ወልዳለች እዚያው ግንቦት አንድ ቀን ቀውስጦስ ብላ በመልአኩ ስማቸውን ጠርታለች ዛሬ ቤተክርስቲያን ባህላቸውን ታከብራለች ኢትዮጵያዊቷ ጻድቅት በሸዋ ዘመን የነበረችው እናታችን ቅድስት ዜና ድንግልም አመታዊ በዓሏ ነው እግዚአብሔር የንጹሃንን በረከት ያሳድርብን መቼም ወንድ ልጅ ቢያንጎላች ደህና ነው አንዳንድ ጊዜ ሴት ልጅ እስከምታንጎላች ግን ማስተማሩ ከባድ ነው ትምህርት እንግዲህ ለ10 ለ20 ደቂቃ ያልነው ልክ እንደ ጧቱ ያክል ሆኗል አይ ሌሊት ተነሳነ ምናምን ተነሳነ የሚለው ምክንያት ተውት ሴት ልጅ ቁማን ብታድር አላጠፋውም ይስማ እንጂ ሰው ሴት ልጅ ምንም ቢሆን አታንጎላችም የኔ ያዙልኝ አንደኛ ከ10 ሰዓት በኋላ አትተኛ ተነስታ ጉድ ነው የምትል ጸሎትም
ሌላም ሁለተኛ ነገር እንደው ትልልቅ ናቸው እዚህ በሙሉ ብዙዎቻችሁ ሽማግሌዎች ናችሁ። ግን ምንም ቢሆንም በተለይ ወጣት ከሆነች አይ ቆማ ቀረች ነው የሚባለው። አሁን የምታንጎላች ሴት እኔ አሁን አገባባል ላገባ ነው ከባድ ነው እሱ መድኃኒዓለም ሆና ከባድ ነው። እሱን ለነገሩ ድካሙ ምንም አለ። እኔ ደከመኝ ብዬ እኮ ነው የነበረ፣ ግን እኔ እንደፈቀድኩት አይሆንም። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘ ኃይል አሜን።